ሰላም አለኝ። እስኪ አንድ ቡና እንደወረደ አምጣልኝ። ለዛውም የዛይን ስንሆን ማጠጣህ በእናት ጥሩ። ይኸው ሰሊ። አመሰግናለሁ። እንዴት ነህ? አለሁልህ። ስማ ቡና እንግዲህ ጥቅሙ ማንቃት እንቅልፍም ያጠፋል ይላሉ። አዎ ቡና። አንተ ግን በእንቅልፍ የተነሳ ያመለጠ ወይ ያገኘው ነገር አለ? ዋው እንቅልፍ ከመውረድ የተነሳ አንዴ መከላከያ ተመዘገብኩኝ እና ከጓደኞቼ ጋር ሌሊት ነው ጉዞ እና የዛን ጊዜ ወረዳ አሁን ክፍለ ከተማ እንደሚባለው ማለት ነው ከፍተኛ ነበርና ከፍተኛ ወረዳ ተብሎ ወረዳ ግቢ ውስጥ ተገኝተ ነው አብረን የምትሄደው ካቻማሌ ማለት ነው። እኔ አልጠቀም ስኳር። እኔ በቃ ተኝቻለሁ። ጓደኞች ሰብስበው ምናምን ወደ ካምፕ ሄደዋል። 4 ሰዓት ነው 4 ተኩል ምናምን ስነሳ የሆነ ነገር ቅር አለኝ። ምንድን ነው ቅር ያለኝ ብዬ ሳስብ ለካ ዘማች ነኝ። ስልጠና ልገባ ሄጄ የወረዳ ዘማች ነበርኩኝ ይላል። እንደ እነሱ እኮ እንትን ደርሰዋል የሆነ ቦታ ደርሰዋል እና መለጠ ይላቸዋል። በቃ መለጠ አሉ። በፈረንጅ 10 ሰዓት መስሎ ነው። እንትን ነው እንቅልፍ ወዳለሁና እንትን ነው ከተኛው ብዙ ጊዜ አሁን ተኛ የለ ከተኛው አልነሳም፣ ግን ብዙ ጊዜ ደግሞ አልተኛም። እንዴት? ሁለት ነገር ነው የምነግርህ። ላለመተኛት ብዬም አልተኛበት ጊዜ አለ። ከተኛው ግን ማንም እንዲቀሰቅሰኝ አልፈልግም። አልተኛም ካልክ እንቅልፍ አልተኛም ካልኩኝ እንቅልፍ ችግር የለብኝም። ነው ቡናም ተጠቀምኩ አልተጠቀምኩ በቃ አልተኛም ካልኩ አልተኛም። እኛ ስራ ብዙ ጊዜ እኮ በእንቅልፍ ሰዓት የሚሰራ አይደል? እሱ ግን ቡና ጠጥተህ ተኛል። ቡና ጠጥቼ እተኛለሁ። እኔም ድብን ቡና ጠጥቼ የሚገርም እንቅልፍ እተኛለሁ። የሚገርም ሙዚቃ ድምጽ ከፍተህ እኔ እንቅልፍ ከፈለኩኝ እተኛለሁ። እንቅልፍ በጣም ነው የምወደው። እንደ እንቅልፍ አሪፍ ነገር የለም። ሌላስ ምን አመለጠ? አንዴ ደግሞ አዲስ አበባ ፖሊስ ተመዘገብኩና እንደዚሁ ሌሊት ነው ስልጠና የሚካሄደውና ፖሊስ ነው። ፖሊስ መሆኑን የፈለኩበት ምክንያት ምን መሰለህ? አዲስ አበባ ፖሊስ ተመዝግቤ የምሰለጥነው ኮልፌ አይደለ? ኮልፌ ግቢ ውስጥ የፌዴራል ፖሊስ የቲያትርና የሙዚቃ ክፍል አለ። እሷን ፍለጋ ነው አቋራጭ ያው ከሙያዬ ጋር የሚያገናኝ ነገር ይኖራል ብዬ አስቤ ተመዘገብኩ። አልሆነም። የእንቅልፍ ጉዳይ እንዴት ማሰልጠኛ ጥለውኝ ገቡ። እንዴ አስብ፣ አዲስ አበባ ነው ኮልፌ ያለው አይደል? በሰዓቱ አልደረስኩማ። ያው ኮሚትመንት የሚባል ነገር ሄዱ ጥለውኝ ሰልጣኞቹ። እኔም አርፍጄ ጀስቴክ እንዴ አንተ ምን ሆነ ነው? ደግሞ ያው አንድ ወረዳ አይደለም ሄዶ ባለፈው እንደዚህ አሁን ደግሞ እንደዚህ የእንቅልፍ ችግር አለብኝ ምን ላድርግ ብላችሁ ነው ምናምን። ይሄን አስታውሳለሁ። እንቅልፍ በመውደዴ ያጣሁት ነገሮች እጣ ክፍል አይደለም በቃ ወታደር ቤት እንዴ። በነገራችን ላይ እንቅልፍ ሌላ ችግር ልንገርህ። ክፍለ ሀገር ይዘን ቲያትር እንወጣለን ድሮ ማለት ነው። ፍቅሬትና የሚል ቲያትር እየሰራ ነገሌ ቦረና መሰለኝ ሄደን ሌሊት ነው የምትነሳው። ቲያትር 6 ሰዓት ተኩል ምናምን ጨርሰህ ትገባና ሌሊት ከነገሌ ቦረና ወደ ክብረ መንግስት ልንመጣ ነው። ቀጥሎ ያለው ከተማ ልንሰራ ፕሮግራም ምናምን ተዘርግቶ ይጠብቃል። እና እንቅልፍ ላይ ነኝ። ሁሉም ወጥቷል መኪና ውስጥ። ሹፌሩ ዞር ሲል ሰለሞን ይታላል ሄኖክ ብርሃኑ ይሄ እንቅልፍ ወስዶት ይሆናል ምናምን ብሎ ክፍሌ መጥተው አንኳኩቶ በስንት መከራ እናንተ አልተኛም። ያው ሌሊት አልመገበው ከስቴጅ ወርድ እናንተ አልተኛም እንደ የዘንጃኖች መኪና ውስጥ ገብቼ ከዛ በኋላ ከሚቀጥለው ከተማ ላይ ሲሄዱ መኪና ላይ ምን አታድርም ማለት ጀመሩ። ነፍሱን ይማር አብነት ዳግም ካወቅሁ ጋሽ አብነት ነበሩ ቡድን መሪያችንና ሰሌ መኪና ላይ ቢያድር ይሻላል በእንቅልፍ የተነዛ ጥላ ነው አንድ ከተማ ጥላ እንዳንሄድ እንቅልፍ ይሄን ያህል ችግር ገጥሞብኛል። ይሄ ገጠመኝ አለኝ። የሚገርም በጣም እንቅልፍ የሚገርም ነው። ስማ አየር መንገድ ሰርተሃል። በፓይለትነት ነው የሚገርም ነው። ለ1987 የሁለተኛ ደረጃ ትምህርት መልቀቂያ ፈተና ወሰድኩና ክረምት ነው። አጎቶቼ አየር መንገድ ይሰራሉ። በዘመድ ነው የገባው። አዎ የልጅ ክረምቱን ሰፈር 4 ኪሎ ልጅ አይደለም ሰፈር ከሚል ምናምን ተብሎ ያው ከሰፈሩ ስም አንፃር ማለት ነው ወስደው አየር መንገድ ማስገባት። እኔ አየር መንገድ የሆነ ስሙ አሪፍ ነው አየር መንገድ ሲባልና ምን ስራ ገባህ? ለነግርህ አይደል አብራሪ ያልከኝ እኔ ንፋስ አብሮ ሊጥለኝ ምን ሆናል። ወስደው ሜዳ ላይ መሀል ሜዳ ላይ ወፍ ጠብቅ ተባልኩ። ወፍ ጠብቅ ምንድን ነው ወፉ የት እንዳይመጣ ነው ወፉ የምጠብቀው? ስጠዋለህ እንደ ያልክ
አይደለም ወንፉ ምን እንዳያደርግ ነው። አረ ሞተር ውስጥ ገብተው ችግር ይፈጥራል። አጎቴ ጋር ነው ከተሄድኩት። አጎቴ ንፋሱ በዚህ ጋር የኢንጂኑ ንፋስ ሌላው ተው የተፈጥሮ ንፋስ አለ እኮ ከአውሮፕላኑ እንትን የሚወጣው ንፋሱ እኔ እንሰራ አልሰራም አልኳቸው። ከዛ ደግሞ አንድ የሆነ አውሮፕላን ማጠቢያ ቦታ አለ እዛም ወሰዱ እና መኪና ላባጆ እንደሚገባ አውሮፕላን ይገባል። አንተ የቧንቧው ብዛት ቅዝቃዜው አየር መንገድ እንደዚህ ነው ተሰቃይተው የሚኖሩት። ስናያቸው እኮ ወዛ ያሉ ሰዎች ናቸው ምናምን ይሄ በዚህ ስቃይ ውስጥ አልፎ ነው እንደሚመስ ምናምን አልኩኝ። አጎቴ እኔ በቃ አየር መንገድ አልሰራም። ምንድነው የምትሰራው? እኔ በቃ የተመጠርኩበት ነገር አለኝ ተውኝ አልኳቸው። ምንድነው ብሎ ሲያሱ ያው መመኑጫጨር ቤት ቁጭ ብዬና አሁን ምን ሰራህ ግን እንዲህ ደሞዝ ምን ሰርተህ ደሞዝ በላህ? እዛ 15 ቀን ሰርቼ አንጋር ያልኩ ይሄ ማጠቢያ የለም አውሮፕላን ማጠቢያ ጨርቅ መቅደድ ስትራቾ ማጥረጊያውን የሚገርም ሙሉ ልብሶች እነዚህ ሙሉ ልብስ ለሁለት ቀደዋል። ለሁለት ቀደህ ነው የሚጠረግበት ማለት ሙሉ ልብሱ እዛ ምን የተረሳ ሻንጣ በቦንዳ ነው የሚመጣው። ለዚህ ለማድረቂያ ተብሎ ይመጣና ማለማልኩ ነው የምቀደው። እንዳይሰፋም ታደርገዋለህ። ይሄ በስፌት ምናምን አይደለም የምቀደው ለታበ አንተ የሚገርም ልብሶች ምናምን ቀድጄ አውቃለሁ። ማለት አየር መንገዱ ነው የሚገዛው ቦንዳው ያመጣና ይታጠበል ፕሌኑ ማድረቂያ ምናምን ተብሎ ምናምን እሱን ሰርቼ የ15 ቀን ደግሞ ዘውጥቼ አውቃለሁ። 15 ቀን በላ ወር እንኳን አትሞላ። ኧረ የምን ወር ብዛ መቆየት ማለት እኮ መታደል ነው እንዴ! አብሶ ይሄ ሜዳ ላይ ያለው ስራ ኧረ ለጠላት አይስጥ። ጠላት ግን አሁን ይሄ እኛ እዛ ኢቲቪ በምንኮለኮልበት ሰዓት ምናምን ነው ሹልክ ብላ አየር መንገድ የገባው ወይስ ከዛ በፊት? ኢቲቪማ በኋላ ከዛ በኋላ ነገርኩህ እኮ ሃይ ስኩል እያለሁ ሞክር ነበር። ሙዚቃና ድራማ ክበብ ነበር። ሚኒሊክ ነው የተማርኩት። የኛ ትምህርት ቤት ደግሞ የታወቀ ነው። የኛ ሲኒየሮች እነ ተስፋዬ ገብረሃና ምናምን ነበሩ። እዛ ትምህርት ቤት ሚኒሊክ ማለት ነው ብዙ ልጆች የፈሩበት ትምህርት ቤት። ከዛ ወጥተዋል። እነ ተስፋዬ ገብረሃና፣ አረጋዊን አሰፋ፣ ተስፋዬ ኃይሌ፣ ዳንኤል ሙሉነህ፣ ዳንኤል ቁንጮ የሚባል ልጅ ኮሜዲያን የነበረው። ብዙ ልጆች ከሳምሶን ወርቁ ነፍሱን ይማር የሚኒሊክ ተማሪ ተፈራ ወርቁ አሁንም አለ። እሱ አሁን ቲያትር ለብቻው ተሸክሞ ያለ ሰው ማለት ትልቅ ሰው በቃ ቲያትር ስቲል ህይወቱን ለቲያትር መስዋዕት ነው ይከፈል። እነ ተሻለ ወርቁ የሚኒሊክ ተማሪዎች ናቸው። ክበብ ውስጥ አይኖርም። ተሻለ ናፒታዬ ያው ሲኒየሮቼ ናቸው በእድሜም በክፍል ደረጃ ማለት እነሱ ጋር እዛ ከስር እያልኩ ሞክር ነበርና ከትምህርት ቤት በኋላ ያናሳልፍኩ አይደል የአየር መንገድ ነው እንደምንም ክረምቱ አልፎ ውጤትም አልመጣም ምናምን ነገርና ከዛ በኋላ አዲስ አበባ ማዘጋጃ ቤት ነበር ኢትዮጵያ ቴሌቪዥን። ቆይ ከሱ በፊት ኮረስ ሆነ ሰርተሃል እንዴ? ማዘጋጃ እነ ናፒ እነ ተሻለ ወርቁ ምናምን ነው። እሱ ሮሚዮና ጁሊየት የሚል ቲያትር ሮሚዮና ጁሊየት ቄሳር ነበርክ? አልነበርኩበትም። እኔ ግን ነበርኩ። አየህ ክበብ ላይ ነበርኩ። ኮረስ ነበርኩ። አንድ በስቴጅ ትቀድመኛለህ ማለት ነው። እሺ የዛን ጊዜ እኔ ክበብ ውስጥ አለው አብሬያቸው ከነናፒ ጋር እና ለኮረስ ግን አልሄድኩም እኮ ማአት ክበብ። እኛ ስልጠና ላይ ነበር ባይዘው ምን ተስፋዬ ሲመጋ ነበር። እኔ ቴዎድሮስ ለገሰና ነው። ተስፋዬ እኔ አልደረስኩበት። አንተ ተምራል ከኛ በኋላ በጥቂት አልደረስኩበት። ተስፋዬ ላይ ነው ያልደረስከው እንጂ ከዛ በኋላ ተምራል። በጋሽ ስዩም ምናምን በነጋሽ ስዩም በነደበበ ከዛ ልነግርህ ነው ኮረስ አልከኝና ያና እነሱን ይሰሩ የለ እነሱ ትሬኒንግ ሲሰሩ እኔ እዛ ግቢ እሄዳለሁ እና የዛን ጊዜ እነ ቴሮማ ምናምን ቴሌቪዥን ላይ የምናያቸው ሰዎች ምናምን ሲወጡ ሲገቡ ያለው ከሲቲዮን ጎን ያለው የከንቲባ ጽሕፈት ቤት ቦታ ላይ አይደል እና ጋዜጠኞች ያሉ እነ ራሄልና ያሉ ራሄል ተሾመ ጁሊየት ነው የሰራች ልጅ እነሱን ሳይ አንድ ቀን እጄ ሁሌ ለምንድን ነው የፈረንጅ ፊልም ህጻናቶች የሚያዩት ዘካሪያስ አልባ ይባል የህፃናት ኢትዮጵያን ህፃናቶች የሉም እንዴ? የኢትዮጵያ ታሪክ አይጻፍም እንዴ? ለምን በተተርጉሞ የሚሰራው? የሚሰራ ካለ እኮ እኛ አልከለከልንም። የሆነ ቢዚ ነው ዘካሪያስ አለኝና ጥሎኝ ሄደ። ማታ ገብቼ ሸካቸኩኝ አልተኛም ብዬ ለሆነ ነገር ካለኝ ጻፍኩና ይዤ ሄድኩና አስረስ በቀለን ያገኘሁት። ጤና ይስጥልኝ ድራማ ይዤ መጥቼ ነው። የምን ድራማ? የህፃናት ድራማ ተቀበለኝና ለአለቆች ይሰጣለሁ ብሎኝ ገባ። በታሪክ ወደ ውስጥ አገባም ማንም አያስደርስም። እዛ ጋር ትቆም ፖሊስ አለ ምናምን
ተቀበለኝና ሲሄድ እኔ ማክሲም ታች ወረድኩኝ። ሲቲዮር ታች ወርጄ እዛ ጋር ከጓደኞቼ ጋር ምናምን ተጫውተን ምናምን የዛ ቤት ካፌ ደግሞ ቡና ሻዩ ምናምን ተረስን ነው። ምግቡ ራሱ እንደ በትንሽ ብር ጥግብ የምትልበት በብር 25 ሳንቲም ከቤት የምትበላበት አንድ ሻይና አንድ ዳቦ 15 ሳንቲም ትበላለህ። እኔ በፒያሳም ካለፍኩ እዛ ነበር። በቃ እንኳን ስራ የት ትበላለህ? ማክሲም ነው የምገባውና ከዛ በኋላ ምን ተፈጠረ መሰለህ? እዛ ለምደን የለ ከማክሲም ስወጣ ደረጃውን ይዤ አስረስ ወደ ቢሮ ሊገባ ሲል ተገናኘን። ጽሁፍ ይሰራ ተብሏል አለ። የትኛው ጽሁፍ አልኩት። የሰጠኝ ማምተህ እና ልጆች ታገኛለህ አለኝ። አዎ አገኛለሁ አልኩት። እሺ ወዲያው ሚኒሊክ ሃይስኩል አብሮኝ የነበሩ ልጆች አሉ። ህብስት አሰፋ ካወቃት አሁን የኢትዮጵያ ልጆች ቴሌቪዥን ፕሮግራም አላት። ኪኪ ማለት ነው። ሲራክ የሚባል ልጅ ሲራክ እንዳለ የሚባል 4 ኪሎ ልጅ ህፃን ልጅ ነው። እዛ ወክማ ሄድኩና ህፃናትና ወጣቶች እንደዚህ ማለት ነው። በታይፕ ነው እንዳሁን በኮምፒውተር አይደለም። የዛኔ ታይፕ ነው። አጽፎ ሰጥቶኛል። ኮፒ ያስጠናዋቸው 10 ጨርሻለሁ። በቃ ይቀረጽ ተባለ። አሁን ምንድነው እነዚህ ሰዎች ልጆቹ እንዴት ነው የሚቀርጿቸው ምናምን እንትኑ ፍላጎቱ አለ አይደል? ቀና ነበር እንትን ሳይ ቴሌቪዥን ድራማ እዚህ ጽፌ እንደዚህ ተውኜ መቼ ነው የምታወቀው እያልኩ የመንፈሳዊ ቅናት ማለት ነው። ባለጉዳይ የሚባል ድራማ ታስታውሳል? በጣም አብሶ እሱ ድራማ ለእኔ ሞዴሌ ነው። በቃ እነዚህ ሰዎች እንዴት ነው በውስጣቸው የሚያወሩትን የሚቀርጸው? ብዙ ጊዜ ቮይስ ኦቨር አይደለ የሊና እኔ እንደዚህ ሲያወሩ የሆነ ሰዎቹ በወዳቸው የሚያወሩ መሰለህ። የእውነት እኔ አድሜ ቀልኔን እኮ አለ ምን ዲት ነው ሰፈሬ ነው ጎረቤቴ ነው። ጋሽፍቃዱ ነው ስክሪፕት አለኝ ስክሪፕት በቃ ይዣታለሁ። ያው ኮርስ ላይ ምናምን ሰማይ አምጣው እስቲ ምናምን እና ወሰጠሁት። አስረስ ድራማ እንዳሳለፈልኝ ምናምን አልነገርኩትም። የሆነ ቀን እሑድና ቅዳሜ ጠዋት አልመነታይ አጋጣሚ ቤት ነበር። እኔም ተሙኝበታለሁ ድራማው ላይ እና ጠራኝ። ግርማ ታናሽ ወንድም ጋሼ እየፈለገ አቤት ጋሼ ቤት እየሰራ አይደለም ፍቄ ያው የእናንተን አይነት ደግሞ መጽሐፌ እኮ ነው ይሄ ለቲያትር ነው የሚሆነው። እሺ ለቴሌቪዥን አይሆንም። የቴሌቪዥን ቅርጹ ምን እንዲመጣልህ ከፈለግ ዘካሪያስ የሚባል ሰው አለ። እሱ ጋር ለካለሁ እና ዘካሪያስ ያለ ማርያም እሺ እሱ ነው መጀመሪያ መቆጻፍና አምጣ ብሎ ከአስረስ ጋር ገናኝ ምናምን አልኩት። ጥሩ ልጅ ነው። ከዛ በኋላ ደግሞ የፍራንክ ዘር ታስታውሳለህ? የማን ነበር? አስታውሳለሁ። አለባቸው ተካና ለምን ታደሰ ሁለቱ ብቻ የሚሰሩበት አውቀዋለሁ። የሚገርም ቆይ ላጤ ሆነው የሰሩት ለምን? ሁለት ፍራንክ ዘር ፍራንክ ገንዘብ ጀርባና ፊት ሆነው ገንዘብ ፍለጋ ምናምን ጀርባና ፊት ሆነው በሻዶ የተቀረጸ ድራማ በጣም የሚገርም ነው። ይሄ ነገር እኔ እዚህ ውስጥ ማልሰራበት ለምንድን ነው? እኔ የራሴ ሆነ እያልኩ ያው ትሞለጫጭላል አይደል? አጋጣሚ ኢቲቪ እየገቡ ቆሜያለሁ። ድራማው ተላልፈዋል እኮ ብር ሰዳልባል። ባለጋሻውን ብር ታስታውሰዋል? 100 ብር የደርግ 100 ብር ግን ደርሷል። 100 ብር ክፍያው ያኔ ምን ጠቅላላ የተከፈለኝ ልነግርህ በደቂቃ ተሰብለን በደቂቃ ታሰብ አስረስ ቆሜያለሁ። ሰሌ ክፍያው ወጥቷል አለኝ። የምን ክፍያ አስረሳልኩት? ድራማ ሰርተን የለ እንዴ ልጆቹን ይዛቸውና ክፍያ ትወስዳላችሁ ይከፈላል እንዴ አልኩት። ምን ሆኗል ሰውዬ? በቃ ክፍያ አለ ነገ ጠዋት ይዛቸውና እኔ በጠዋት መጣለሁ። የሰሩትን ይዤ ምናምን ተከፈለን። ወደ 8 ነው 9 ወረቀት ላይ ነው የፈረምነው። መጨረሻ ላይ ፈረምኩት አሰሳል አረንጓዴ ካርድ የሚመስል ነገር ነው። መጨረሻ ላይ እሱ ላይ ፈረምኩት። ስፈርም ድርሰት ትወና ምናምን በሚል ነው ምናምን ስንት ደረስ ይጠጋል 495 ብር መሬት ፍለጋ ሄድክ እንዴ ደርሶ አያውቅም። ልነግርህ እኮ ነው። ምንድነው አስረሳሁት። የመጀመሪያው ነው አለ። እኛ ስንጀምር እንደዚህ ተከፍሎ ነው አያውቅም። እኔ ያለኝ አስረስ እኔ የቀናው ነው ለተከፍሎ ከፍሎ ነው። ምን አስቀና ነው ሲጀመር የእናንተ ድራማ ካለቀ 15 ቀን ነው። በ15 ቀን ውስጥ አለቀ። ሰውየው ነው ሆኜ ነው አለ ተጨቃጭቄ እነዚህ ልጅ ነገም እንዲሰሩ ሲጀመር ተወደደ። አልተለመደማ በኢትዮጵያ ህፃናቶች ምናምን የውጭ ፊልም መጥቶ ነው በድምጽ የሚገባው። ሁለተኛ እኮ ጽፌያለሁ አልኩት። ታምተውልኝ አትቻልም በቃ እንቅልፍ የታባቱ ከዛ ባለጋሻውን ካየሁ ወዲያ ሄድኩና ላይን እየሰጠኋት አይናለም ባልቻ
ወስዳ አስፈርማ እንቅረጸው ሰሌ ቀረጽ ተብላለች። የሞግዚቷ ፍቅር ባለ 7 ክፍል ከዛ ምን ላቆም ነው አይ የልጅ ምናምን እያልኩኝ የሆነ ቀን አሳሳለሁ። ግርማ ደገፋ ሰውዬው ከዚህ ውጪ ሌላ ስራ የለም እንዴ? እኛው ዋናው ስራችን እኮ እያስቆመ እንትን ስራ እያስፈታን ነው። የህፃናቶች ብቻ ሆነ ቤቱ። አንድ ቀን ማማ ኦክሲጅን የሚል ድራማ ካልተቀረጸ ያንተ ድራማ አይቀረጽም ብሎ ተጣላን። ዛሬ ማታ ነው የሚቀረጸው የሚተላለፈው አለኝ። ለዛሬ ማታ ዛሬ ጠዋት ትቀርጻላችሁ እንዴ? አላስርስ እኛ ገና አልጀመርነው። በቃ እነሱ ቀርጸው ማስቀመጥ ማማ ኦክሲጅን የና አለሊ መካነስ የሚገርም ያቺ እኔ ቢጤዋ ሴት አትብር እድሜ ብር ነው አይደል? ኦክሲጅኗ ብር ነው። እድሜ ልገዛ ነው የምትዞረው። ጭብቷ አይቺ ነች እድሜ ለመግዛት ነው። እዚህ ነው ያልደረስን በህፃናት። ቆይ እነ ዳንኤል ንጋቱ ዮሴፍ አሰፋ እነሱ ምናምን ካንተ ጋር ናቸው? ካንተ በኋላ ነው? ከኔ በኋላ ሁሉ ነገር አይደል? እኔ ከአስረስ ጋር በሩን ከፈት ነው። ከዛ እነማን መጡ መሰለ? ከዛ በኋላ ማስታወሰው ነው መናገር። ሳዳ መሐመድ መጣች። እሷ ልጅ አሁንም አለች። አሁን ኤንቢሲ ላይ ምናምን። አረ እሷ ጎበዝ ልጅ ናት በጣም የምትገርም ደራሲ ነች። ደራሲ ነች ያልኩበት አፌ ሞልቼ ያው ደራሲ የሚለውን ቃል የምጠቀመው መጽሐፍ ጽፋለች። እኔ ራሱ የሴት ጸሐፊ ከሷ በፊት ትዝ አይለኝ። የቀን ቅኝት የሚል ድራማ ላይ ረዥም ድራማ የቤት ስራ የሚል ቲቪ ላይ የነበረ እሑድ ማታ ከቴዎድሮስ ተክለሃይማኖት ጋር ጽፋለች። ጋዜጠኛ ነች። ዕለተ አዲስ የሚል ዩኒቲ ዩኒቨርሲቲ የሚያሳትሙ ጋዜጣ ነበር። ሳምንቱን የሚታተም ጋዜጣ ከሰኞ በስተቀር እዛ ላይ አምደኛ ነበረች፣ አዘጋጅ ነበረች። ሰዓዲ በጣም ብዙ ነበረች። ሬዲዮ ድራማዎች በጣም ብዙ ጽፋለች። ከዛ እሷ መጣች የህፃናት ድራማ ይዛ። ከዛ በኋላ እነ ሰለሞን አለሙ የሚባል ልጅ አሁን የት እንዳለ አላውቅም። ሰለሞን አለሙ የሚባል ልጅ የሆነ ጥቁር ልጅ። ቆይ ሰለሞን አለሙ የሚባል ስም በሀገር ነው እንዴ የተሰጠው? ስንት ነው ሰለሞን አለሙ? ባይዘው ሁለት ጋዜጠኞች አሉ። አንድ ሰው ድራማ ዳይሬክተር ሰለሞን አለሙ ባሪቾ ማለት ነው። ይሄኛው ሰለሞን አለሙ ግን ማንም አያውቀውም። አይ ቲንክ አንተ ታውቀዋለህ፣ ደርሰህበታል። ጠይም ልጅ ሁሌ የሚጣላ ወይ አውቀዋለሁ። ሪሴፕሽን የሚቀውጠው ነው የሚቀውጠው ሰለሞን ይጮሃል። ምን ይላል? በቃ ሰሌ እሱ መጣ። እሱ ቲቸር ዶልፊን ነው ምናምን የሚል የህፃናት ድራማ ይዞ መጣ። ዶልፊን ከሰው ልጆች ጋር ያለውን ቅርበት ባይዘው ትክክል ነው እኮ ዶልፊን ለሰው ልጆች ቅርብ ነው እንትን ነው ምናምን። ያ ሳይንስ ነው። በኢትዮጵያ ቴሌቪዥን እንዴት ነው ያን የምንሰራው? አሁን ቢሆን ያለ ምናምን ታስማምተን ሰራዋል። አስረሳ መጣና ሰሌ ይሄን ስክሪፕት ይኸው እነ ግርማ እንዴት ነው የምትሰሩት ከሆነ ሀሳቡ ጥሩ ነው ብለዋል። እንዴት ነው የምንሰራው አለኝ አስረስ። ግን ዶልፊኑን ወደ ሰው እንቀይረውና አዛውንት እናድርገውና እንደ ክሪስማስ አባት የለም እንደሱ እናድርገውና እንቀይረውና ይሰራል ነው አለ ሰለሞን። በቃ ዶልፊኑ መሰረት አለ። የዶልፊን ልብስ ያሰሩ ይላል። የዶልፊን ልብስ ያሰሩ ዶልፊን ልብስ ትለብስና አለኝ። እኔ ነው ደግሞ ካስ ያደረገው ዘው ቆም ያለው ፊት ዶልፊኑ ልብስ ትለብስና አንተ ነህ የምትሰራው አለኝ። ኧረ መድረክ ላይ ነው ልብስ ተለብሶ እኮ የሚሰራው ቴሌቪዥን ላይ በቃ ሚራመድ ዶልፊን ያርጉት። ይሄ ገንዘብ አከፋፈል እዚህኛው ህንፃ ላይ ከመጣ በኋላ ኢቲቪ ማለት ነው ብሔራዊ ቲያትር አምባሳደር ከመጣ በኋላ ይኸውልህ አንዴ እንደዚህ የሆነ ስራ ሰርተን ነው ያው ብዙ ስራ እዛ ሰርቻለሁ። ግን ሁላችንም ተዋናዮች በአንድ ወረቀት ስማችን ተደርጎ ይሰጠናል እና አስፈርም ትባላለህ። ወረቀቱ የሚወጣው ከመዝናኛ ክፍል ነው መጀመሪያ። ከዛ የት 9ኛ ፎቅ ሁላችንም እንሄደው ደረጃ ሁሉም በሊፍት በደረጃ ወጥ 9ኛ ዱብ ስትል የሆነ ሰው ይፈርምና ይሰጣል። የት ሊድ ስትል 6ኛ ደግሞ ታስፈርማለህ። 3ኛ ከ3ኛ 7ኛ አንድ ቀን ተስፋ ቆርጬ ተውኩት። በቃ ተፈርሞ የሆነ ሰው ሲቀር ተውኩትና ረሳሁት። ከዛ በእግሬ እኮ ነው በዚህ በቲቪ ሳልፍ የሆነ ሰው ኧረ ብር እየተሰጠ ነው አይደለም ሸር ብዬ ገብቼ ጋራድ መሳውስ መግባት ተከልክሎ ነበር። ታስታውሳለህ? ታዲያስ ግር ብሎ እንትን እንዳይገባ አርቲስት ከበር እንዳይገባ አማተር የሚባል ነገር ከበር ከአስፓልት እኮ ዋናው ከግቢ እንዳይገባ ተብለን ምናምን የተወሰነ ተመርጦ ነበር። እንደ እስረኛ በብረት እንደዚህ በዚህ የተነሳ ነው። ክፍያን ካነሳው ያቀር አንድ ነገር ልንገርህ።
የሆነ ፕሮግራም ተሰራና ያው እኔ ብዙ ጊዜ ትኩረቴ ልጆቹ ላይ አይደል መዝናኛ ላይ ልጆች ጭውውት ምናምን ይሰራሉ እና አንጋፋው ኮሜዲያን አብርሃም አስመላሽ ምናምን ሰሩልና አብርሽ ያው እያዋዛ ነው ህይወቱን ያለፈው ነፍሱን ይማርና የሆነ ቀን ከኔ ጋር ምሳ ትበላለህ አለኝ። አዎ እበላለሁ አለችኝ አለ። የዛን ጊዜ ምሳ ለመብላት በእውነት ነው የምነግርህ 30 ብር ካለን በቂያችን ነው። 3 ሆነን 30 ብር በጣም ብዙ ነው። በጣም ብዙ ሆነን ነው የምንበላው ምናምን ዳሽን እንሄድና ፖስታ ቤት ጀርባ ማለት ነው ምሳ እንበላና ከኔ ጋር እያወራን አንድ የሆነ ካንተ ጋር የምሰራው ስራ አለኝና እንሰራለን ምናምን ብሎኝ ልክ እየወጣን ከግቢ ማለት ነው ትልቅ ሰው ናቸው መጡ ልጆች አቤት ጥቁር አንበሳ ሆስፒታል አዎ አባቴ ምን ነው ሰው ታመቦት ነው አይ ሆስፒታል ፈልጌ አሉ ግቡ በሽተኞቹ ግን አሉ ዶክተሮቹ እየወጣን ነው አላቸው ጥበቃዎቹ እየሰሙ ነበር የት ይግቡ አብሽ ምን ሆነ ነው ተዋቸው እንዴ ከዚህ በላይ በሽተኛ መሆን አለ እንዴ 30 ቀን ሞላኝ እኮ ድራማው ከተላለፈ ለዚህ አዲስ አበባ መስተዳድር ደግሞ አሁን ነው መልኩ ፊልሞች ምናምን ከተጀመሩ በኋላ የ5 ደቂቃ ድራማ ነበር መስኮት ላይ የሚሰራው መስኮት አስታውሳለሁ እና የ5 ደቂቃው ድራማ 130 ብር ይከፈላል ለአንድ ተዋናይ ማለት ከዛ እነሱ አሰራሩን ምናምን አሻሻሉና 20 ደቂቃ ደረሰ ድራማ እንትኑን ግን ክፍያው ከ130 ሳይዘል ነው እኔ የጨረስኩት የ20 ደቂቃ እየሰራንም በ5 ደቂቃው ማለት ነው ኢቲቪ ይሻል ነበር ማለት ነው ኢቲቪ አከፋፈሉ መከራንታ ያለህ እንጂ እኮ የሰራህባት በደቂቃ እኔ ጽፌ ያለው ኢቲቪ 2-3 እንዴት ማለት ነው ህፃናት ድራማ 6 ክፍል ሰርቻለሁ ከአስረስ ጋር እንዳለ አስታውሳለሁ እንደውም አስረስ በቀለ እኔ እኮ ብዙ ጊዜ ስሙን ስለማላነሳው ነው እንጂ ለኔ በጣም ትልቅ ባለውለታ አስረስ ማለት የሆነ ጊዜ ጠፍቼበት ቤቴ መጥቷል አንኳኩቶ ደንግጠው ቤት ሁሉ ሲከፈት አስረስ ነው እንዴ ምናምን ብሎ ማለት ነው እንዲህ ጠይቆ ያኔ የቤት ስልክ ብቻ ነበር አይደል ሞባይል የለም ከዛ በደቂቃ ይባዛና ምናምን ብቻ እንትን ትላለህ የሆነ ብር እኮ አይ ክፍያውም አሪፍ ነው እኔ ከዛ በኋላ እኮ ጻፉኝ እስከ ሳህኑ ሚል ድራማ ድረስ ጽፌያለሁ ህፃናትና ኢቭን የልጆች የባህል መዝናኛ ፕሮግራም የተጀመረው በኔ ነው ስላውን ራሴን የባህል የህፃናት ፕሮግራም ስቲቭስ ተጀመረ ልክ ነው ለባህል ልዩ ዝግጅት ህፃናት ነጋሽ ተስፋዬ ሳሉ ምናምን ባሉበት የህፃናት ድራማ በመጻፍ በሚል ሰለሞን መንግስቴን እኔን የሸለሙት የአዲስ ዓመት ፕሮግራም ሰርቻለሁ በኋላ ጋሻቤ ከመጡ በኋላ ህፃናት ላይ ነበር ተሰራ የነበረው ጋሻቤ ከመጡ በኋላ አንድ ነገር አስታውስከኝ የአዋቂዎች ምን ለለም ወደ አዳልቱም ልመጣ እሱን አያይዤ ኮንታክት ነው የወጣቶች ላይ ፈለቀ አበበ ይጽፉ ነበር ፈለቀ አበበ ይጽፋሉ ቴዎድሮስ ለገሰ ሌላ ቴዎድሮስ ከፍ ያለው የሚባል ልጅ የሚጽፉ ነበር ከዛ ለምን አልሞክርም ብዬ ጻፉኝና አንድ ለጽፌ ፋይናልን ባልቻ በኩል ሰጠውኝ እሷ የወጣቶች ስፖርት እና የህፃናት በአማርኛ መዝናኛ ክፍል የዲስክ ኃላፊ ነች አይኔና ሰጧትና እሺ ምናምን ተሰጣቸው ለጋሻቤ ነው ከተሰጣቸው አስጠሩኝ ከታች አቤት ቢሲ ምንድነው ይሄ የወጣቶች ድራማ እንደዚህ ነው የሚጻፈው ብዙ ጊዜ ሰርቻለሁ እዚህ ቤት እኔ ከ11 የበለጠ የህፃናት ድራማ እንደዚህ ጽፌ ሰርቻለሁ እንደዚህ የጻፍክ ያሰሩ ሰዎች ናቸው አንተን የገደሉክ ያሰሩ ሰዎች እንደዚህ የጻፍክ ያሰሩ ሰዎች ናቸው እስቲ ማን ነው እየፈረመልህ የሰራው ያው እንግዲህ ላይብራሪ ገብቶ ማየት ይችላል እኔ ጻፍኳቸው ላይብራሪ ድረስ ምን ያስወርደኛል ወሰድና የኖረቀት ከእንደገና ጽፍ አምጣ ካልወረደ እዚህ ግቢ ቆመ እንዳለ ያሉኝ ደነገጥኩኝ ምን ትዝ አለኝ የዘጠነኛ ክፍል አማርኛ መምህር ነኝ ትዝ ያለኝ እጅ ጽሁፍ ለዚህ ነው የምጻፈው የእንደፍተሩ ሁለተኛ እንዳለ ያሉኝ መምህር ትዝ አለኝ እሺ ጋሻቤ ምናምን ብዬ ደንግጬ ወጣሁ ጋሻቤ ከዛ ጽሁፍ አልጽፍም አልኩ ለምን ምን ጋሻቤ ምንድነው ከኔ ያየው ስተት በቃ እወቅ ነው ያለኝ እሺ አልኩና የሆነ ከሰበሰበ መጽሐፍ ትፈልጋላችሁ አይደል ወይ መክራችኋለሁ ቁጭ ብሎ ጥሎ ነበር ይመጣል ብለን መሳሳታለን ኧረ እኔ ሰዓዳ ምናምን ነበር እንትናን ታውቃታለህ አንድ ልጅ ነበር የጉለሌ አካባቢ የሚመጣ ልጅ አንድ ጓጃ ያንክስ ጠይም ልጅ እንደ ኮሜዲያን ያደርገዋል እሱም ጸሐፊ ነበር ስሙ ቆይ ሳስታውሰው ነግራልና
ወጣና ከዛ በኋላ አልሞከርኩኝም። ህፃናት ላይ ነው ቲቪ ላይ በቃ ቆንኩት ሶስት የሚባል እኔ ጋሻቤ እነሱ ባሉ ጊዜ ነው የተወሰኑ ስራዎች የሰራሁት። ግን መጀመሪያ በቃ እኔ እንዳንተ አድርጎኝ ነበር ማለት በጣም አናዶኝ ነበር ጋሻቤ። ወረቀቱን ሰጠሁት አየውና ጥሩ ይመስላል ምናምን የሆነ ስትራይክ ያደረገኝ ነገር አለ ምናምን እስቲ ነገና ምናምን እዛ ነገ ደግሞ ሲሄድ የሆነ ነገር አግኝቶበት አገኘዋለሁ። ይሄ እዚህ ጋር ቢስተካከል ምናምን ይሄድና ደግሞ ፈግቼ ደግሞ ዱብ ሳረግለት ያየውና አይቶት ደግሞ በነጋታው በዚህ ጋር ደግሞ ሌላ ነገር አግኝቶበት ይጠብቀኝ። በቃ ተስፋዬን ቆርጬ ቁጭ እላለሁ። ደግሞ ሌላ ጊዜ ደግሞ እንደዚሁ ስትሄድ ደግሞ ያ እንትኑ አሪፍ ነው እንትን አንተ 40 ዓመት ሲሆን ጥሩ ጸሐፊ የምትሆን ይመስለኛል ምናምን ብሎ ደግሞ እስቲ እንትን ላይ ይፈለጋል የሆነ ጽሁፍ ይዘና በቃ ነግቶልህ ነው ሄደ ደግሞ ቸክችኬ ደግሞ እንካስለው ደግሞ እናይና አሪፍ ይመስላል እንትኑ እና ደግሞ በዚህ ጋር ግን አሁን እየገባ ይመጣ። ለምን መሰለህ ጋሻቤ የመጀመሪያ የሰጠሁት ቀን ያንን ጽሁፍ ልክ ነው ብሎ እንዲሰራ ቢያደርገው ኖሮ አሁን ያለኝ ማንነት ላይኖር ይችላል። ኦፍ ኮርስ ወዲያው ነበር አንገቴ ላይ የሚደርሰው ጥጋቡ። ጥሩነቱ አይደለ ቆይቶ ነው ግን የገባኝ ማለት እሱ እየሰራ ያለው ነገር የሆነ ነገር እዛ የተሰበሰብነው ልጆች ያለ ምክንያት እንዳልሄድን ያው ግልጽ ስለሆነ የሆነ ሊያሳድገን የፈለገው ነገር አለ። የተረዳን ነገር እኛ ያልገባን እሱ ደግሞ ይፈልገው የነበረው ነገር ነበር። ምን ይፈልግ ነበር መሰለህ? ቅርጽ እንዲህ ይፈልግ ነበር። ካነሳው አይቀር ላውራ የቲም ወርክ የሚባል ነገር እንዲፈጠር ይፈልግ ነበር። ኢቲቪ የራሱ የቡድን ስራ እንዲሰራ ለምሳሌ 3-4 ልጆች ተደራጅተው አንድ ሀሳብ አነስተው እንዲጽፉ የመጀመሪያው ሀሳብ ያመጣው ጋሻቤን አስታውሳለሁ። ሌላ ደግሞ የሆነ ድራማ ታየ ረሳሁት። ሩሱን በጣም ቆንጆ ድራማ ታየና ስለሱ ዛች ቲቪ ደረጃው ላይ ምናምን ስናወራ ቀጣይ ሀሳብ ካለ ጽፈና ይላል። እዛ ላይ የሚቀጥል እዛው ላይ ልክ ነው ሀሳቡ ነው እንጂ አንድ ሰው ጽሁፉ ማንም ሰው ተጋብዞ መጻፍ አለበት ብሎ ግን እኛ እናውቀውማ አልገባንም። አሁን እኮ የቲቪ ድራማዎች እንደዛ እየተጻፉ ነው በግሩፕ። በነገራችን ላይ ጋሻቤን ካነሳን አንድ ትዝ የሚለኝና እስካሁን ሳስታውሰው የሚያስገኝ ታሪክ ነገር የመዝናኛ ድራማዎች አጫጭር ድራማዎች ይቀርቡ አንተ እየተወንክ ነው ጋሻቤ ቀና ብሎ አያውቅም። አውቃታለሁ ይሄን ታሪክ ታውቃለህ? ኢዩኤል የሚባለኛ ጓደኛ አውቀዋለሁ። በእናትህ ኢዩኤል ታሪከኛ ልጅ በቃ ልነግርህ ወንደሰን አውራሪስ ነው እሱ ይማር ኢዩኤል ዝናሽ ምናምን ሰሩ ተደራጅተው እና እየተቦኑ እያለ ጋሻቤ ያው አቀርቅሮ ነው የሚሰማ እያለ ኢዩኤል ተራ ላይ ሲደርስ ጋሻቤ ሳቀ። በቃ እንዳታወራው አለ። እኔ ቆሜ እዛ ነበርኩኝ። እንስራኝ ምን ካለው ወንዴ በቃ ጋሻቤን አስቄያለሁ። በኋላ ግን የትኛው ድራማ ላይ ነው ትልልቁ ሰው እንዲያየው እንከው? የሆነ ቀን እዛው ግቢ ካፌ አለ አይደል? የህፃናት ድራማ የትኛውን ድራማ እንደሆነ አላውቅም። ተስፋዬ ማሞ ጠራኝ እና እሺ 200 ምናምን ገጽ ይሆናል ስክሪፕት አንብበው አለኝ። እሺ ከዛ ያኔ የመስመር ስልክ አለ ሞባይል የመጀመሪያዎቹ ሞባይል ስልክ ራሱ ጽፎታል። በዚህ ስልክ አንብበህ ጨርስ ደውልልኝ አለኝ። በምንድን ነው የምደውለው? በቤት ስልክ ወይም ደግሞ በሱቅ ስልክ ነው። ምንድን ነው ተስፋዬ ነው አንብበውና ቶማስ የሚለውንም ገጸ ባህሪ ይኸው አለኝ። እሺ ችኮላ ሚሊዮን መጣ አልመጣ ካሴት መለስኩና ላይብረሪ ስክሪፕት ይዤ እዛ አምባሳደር ጋር የሆነ ቦታ ለቅጬ በጣም ኢንተረስቲንግ የወንጀል ድራማ ነው። እዛው የነበርኩበት ሱቅ ጋር ነው። አባ ስልክ ታስደውኛል። አንብቤዋለሁ ተስፋዬ ነው መቼ አሁን ሰጥቻለሁ እኮ እሱ ከግቢ ሳይወጣ አንተ አንብቤ ጨርሼዋለሁ። በቃ ኢንተረስቲንግ ነው። ሁለተኛ ለምንድን ያለ ምክንያት ቶማስን ለምን አንብቤ በደንብ እያየህ አንብቤ ይለኛል። ሰው ላይ ያስተምረኝ አይደል? አሁን ከጻፊ ወደ ምን ልመጣ ነው? የሙሉ ጊዜ ተዋናይ ልሆን ነው። መተወኑ ፍቅር አለ ውስጥ አንብቤዋለሁ። በጣም ይገርም ነው። በደንብ ተረድቷል። አዎ ነገርኩት። ቀረጻ ልንጀምር ጨርሰን ነበር ጥናት። ተዋናዮች ሰምተው ያንተ አሁን የምትሰራውን ካራክተር ቆንጆ ሆነ ተዋናዩ ብለውኝ ነው እና ታዲያ እኔ አስቀያሚ ነኝ እንደ አልኩት። አይደለም ለካራክተሩ የሚሆነው ያንተ ፊት ነው ተብዬ ነው ሰው ነው የጠቆመኝ አለ። እሺ ምናምን ብዬ መቼ ከሰዎች ጋር ትናበባለህ አለኝ።
እኔ አሁንም እዚህ ነኝ ያለሁት። በቃ ጠዋት ጓሮ ታስታውሳለህ? የቲቪ ጀርባ የኢቲቪ ልዩ እኛ የምንገባበት ክበብ ነበረች፣ ትንሽ የዋ ክበብ። እዛ ተቀጠረኝ። ከግቢ ውጭ ያለው ከግቢ ውጭ እንደዛው ነው። ሲሄድ ተስፋዬ ገብረሃና የኔ ሲኒየሮች ናቸው። ሽመልስ አበራ ጆሮ የምደመምበት ተዋናይ ለኔ እኮ ሊናዳን ምናምን ሰርቷል። ረዥም ድራማ ሰርቷል። እና አልማዝ ኃይሌ መዓዛ ብሩ ነፍሷን ይማር ምናምን ቁጭ ብለዋል። ይኸው ቀይሬያለሁ አላቸው። አሁን ነው ያመጣው ተዋናይ ምናምን አሉ። እኔው እንጂ ደም ትወስናላችሁ አልኩት። እኔ ደግሞ እንቅልፍ የለም ሸምድጄው ቀረ እንቅልፉ። በቃ ሸምድጄው ነው የመጣሁት። ቶማስ እንስራ ምናምን ወረቀት የለም አባቴ እስክሪፕት ዝግት ስክሪፕት ይዘዋል ያንባሉ። እኔ ዝም ብዬ ማለት እኮ አስተያየት የለም። ይሄን አንብቤ እንዲህ ተሰማኝ እንዲህ ምንም የለም። በስልክ ነግሬዋለሁ። ቀጥታ ሱቅ ላይ ሆኜ ወደ ጥናት አለኝ። እሺ ስንናበብ ምናምን ታዲያ ምን ትፈልጋላችሁ አለ ተስፋዬ። ወደ ቀረጻ አሉ። ትችላለህ አለኝ። አሁን የት ነው የምንሰራው? አሁን እችላለሁ። እንትኑ ፍላጎቱ የለም። በቃ ነገ እንደዚህ አይነት ልብስ እኔ ምናምን አመጣልሃለሁ፣ የጫማ ቁጥርህን ንገረኝ ነገር የመጀመሪያ ቀረጻ ነው። አዋቂ ድራማ ነው። ተጀመረ። የነዋይ ሰለቦች የሚል ድራማ ቲቪ ላይ ሲለቀቅ ሮብ ምሽት ነው። ራሴን አየሁት። ያው ካፕሽን መግቢያ የለም። ምስልን እያወጣሁ ካፕሽኑም ላይ አለ። ትልቅ ቦታ ነው ማለት አንታጎኒስትና እንትነን እኔ ገዳይ ነኝ ሽመልስ ማዎች ነው ታሪኩ ላይ ነው። አስታውስኩ የሆነ ከረምቡላ ቤት ደስ አለኝ የታየ አሁን ውሌ ከነዘውዱ አበጋዝ ያው ተስፋዬ ግሩፕ አላችሁ ለከነሱ ጋር ነው ያወራሉ። አለባቸው ተካምና ተስፋዬ ማሙ ባለበት ቦታ ሄዳለሁ። የሆነ ቀን አገራማን ነው ብዬ ፖስታ ቤት እያቋረጥኩልህ ሄዳለሁ። ወደ ልገባ ኢቲቪ ከእኔ የመጣሁት ከላይ ኦሮማ ገራጅ የሚባለው ከፊቴ ቆንጆ ልጅ እየመጣች ነው እና ፊቷ ይቀያየራል። ምን ሆና ነው እቺ ልጅ ምን ብያት ነው ምናምን እያልኩ ትላለች። እንደዚህ እቺ ልጅ ምን ሆናለች ነው ከዛ አረ ምናምን ድምፅ አውጥታ ስትል እንደምንም ስዞር ዣንጥላ ይዘው ሽማግሌ እየተከተሉኝ ነው ከኋላ እንደዚህ ብለው ለካሳቸውን እያየች ነው እንደዚህ ሰጠኋቸው እና እሷን ምንድን ናቸዋል ክፉ ከይሲ ስንት ድራማ ሰርቶ ያዝናናንን ሰውዬ በአንድ መርዝ። አባቴ ድራማ ነው። የምን ድራማ ክፉ? ኧረ ድራማ ነው አባባ ዝም በይ ውጭ ከማል ይሄ ሰይጣን አባቴ ድራማ ነው ውጭ። ልጅቷ ጥበቃዎች መጡ ፖስታ ቤት ምናምን ምንድን የተፈጠሩ ምናምን ምን አድርጎ ሰርቆት ነው ይላሉ ዘበኞች። ምን ይሰርቀኛል ይሄ እንደምን ከሳች ተገላግዬ ቲቪ ወጥቼ ነገርኩት። ተስፋዬ የድራማም የሚያስመታ ነው እንዳልኩት። ምን ገጠመህ? አንድ ሰው ይወጉኝ አልኩት። በጣም በዣንጥላ ምን አሉ? ስንት ድራማ ሰርቶ ያዝናናን ሰውዬ በአንድ ብልቃጥ ምናምን አሉኝ። አሁን ተወጥተዋል ገጸ ባህሪውን አለኝ። ኧረ እባክህ አልኩት። እሺ ተስፋዬ ነው ብቻ እንደገባሁ አለልኝ መኳንንት ዝግ መጣቆም ያለው ሪሴፕሽን ጋር ሰሌ ሁለቱ አይኔ ይለያያል እንዴ አለኝ። ምን ማለት ነው አልኩት። ግራና ቀኝ ትንሽና ትልቅ ነው እንዴ አለኝ። አልገባኝም። እንደኔ እዚህ ድረስ ተሸውጃለሁ በድራማው አውቃለሁ። እንደ ካራክተር ግን ትንሽና ትልቅ ነው አይኑ ሲሉ መርማሪዎች ፖሊሶቹ ገርሞኝ። ግን የእውነት ትንሽና ትልቅ ነው እንዴ? ኧረ አይደለም ይኸው እንደምታየኝ። ከዛ አልኩት ለተስፋዬ ነገርኩት ሂጅ ለዳይሬክተር ኧረ አለልኝ መቶ እንደዚህ አለኝ። ተው በቃ አሁን ደገምኩ አለልኝ ራሱ ተዋናይ አይደለ ይሄን ያህል መታል ማለት ነው በርታ ምናምን ብሎ እንትን አለኝና እሺ አመሰግናለሁ። ውጤቱን አየህ ማለት ነው። አንድ ታሪክ ልንገርህ። ነዋይ ሰለቦችን ከሰራን ከ10 ዓመት በኋላ የሰሎሰው ድራማ መጣ። እሺ ሰሎሰው ድራማ መጥቶ ድራማው ተጀምሯልና ዳንኤል ኃይሌ ብሩ የአብርሃም ኃይሌ ብሩ ወንድም ዳይሬክተሩ ፎቶግራፊው የኔ አስተማሪ ነው መምህር ነው። የእሱ ወንድም ጎረቤቴ ነው ሰፈር ሰሌ ድራማ አክቲንግ ስሰራ አውቃለሁ በፊት እኮ ምናምን አሁን ምን ነው የሆነ ቦታ ልውሰድና ለምን አትሆንም አግኝቼ ነው እንዴ ምናምን አልኩት። ይዞኝ ሄደ። ገና ላይ መስፍን ጌታቸው ጌታ መጣው ጎረቤቴ እኮ ነው ሰለሞን ይሄ ልጅ እኮ ነው ያልኩህ ይቀመጣ ያንን ካራክተር እንዳትነካው ያልኩህ
ሰለሞን አለሙን እዛ በቃ እዛ ሰዓት ነው ያየሁት። እስኪ ሰጡኝ እና ስም የለውም ገዳዩ ነው የሚለው አነበብኩትና እንቅረጽ ምናምን አሉ። እንቅረጽ ችግር የለውም እሺ። እንደ ሬርስ የለውም ንባብ ያው ልምዱ የለም በልቼው ሄድኩኝ። ካሜራውን ሆኖ እየሰራን ገነት ትሸሻለች። ምን አድርጊያት ነው ጠረኔ ትክክላል እንዴ ላለኝ እኔ በውስጥ እየተውን ትላለች። ከፍሬ ወጣሽብኝ ምናምን ይባባላሉ። ይቅርታ ገነት ችግር አለ እንዴ? አይ ምንም ችግር የለም እንስራ ምናምን ሰራን። ሰው ለሰው ቀጠለ። የሆነ እረፍት ላይ አጋጣሚ ቁጭ ብያለሁ እና እረፍት ላይ ሰው ጠይቀለ ኃይሌ ገብረስላሴ እነ ሰራዊት ፍቅሬ ምናምን ይጠይቃሉ ስለ ድራማው። የሚገርመው አለ ሰራዊት የገዳዮቹ ካራክተር ነው የሚገርመኝ። እንዴት አሉኝ። ለዚህ ድራማ ፐርፐዝሊ ለዚህ ድራማ ታስበው ገዳዮቹ በፋብሪካ ተሰርተው የመጡ ነው መሰለኝ አለ። እንዴ ትልቅ ነኝ ሚኒስትር ሰው አግኝተኝ አንተ ከዚህ ሰውዬ ነህ አይደል ለሆነ ጉዳይ ሄጄ ነው። አንዴ ደግሞ ሽሮ ሜዳ ሄድን ላይ ከባለቤቴ ጋር ቃልን ገዛ ነው እና ገዝተን እቃውን ወደ ስፔን ኤምባሲ የሚያስወርደው መንገድ የለም። እየወረድን ታክሲ ልንይዝ ነው። ከፊት ለፊት ወደ ክላውድ የሚሄደው መንገድ ጋር ሱቆች አሉ፣ የሸማ ሱቆች። በር ላይ ቆመው ሁለት ሴቶች ናቸው። ወደ እኔ እየጠቆሙ ያወራሉ። እማ አልኳት ማዶ የሚያወሩት ሴቶች ስለ እኔ ነው አልኳት። በምን ታውቃቸዋለህ? በድራማ መሰለኝ አሁን ይኸውልሽ እየተወራረዱ ነው ወይ ከኔ ስለ እኔ የሚያወሩት እባክህ ዝም በል ምናምን ያለች አንዷ ተነጥላት መጣች። ምንም ቢፈጠር ምንም እንዳትዪ እያልኳት ነው ለሚስቴ። ጎንታ ያው ታወራለህ አጠገቤ እንደመጣች ልክ ከጥፊ አታደርገኝ እንዴ? ሚስት ፊት ነው? አዎ ሚስቴ ምን ሆንሽ አለች። ምንድን ነው ምን ሆንሽ? አይ ነግሬሻለሁ እኮ ምናምን እላለሁ ሚስቴ። ለምን ትመጪዋለሽ? ምንድን ነሽ አንቺ? ምን አገባሽ ምናምን። እንዴት ነው በገዛ ባለቤቴ አያገባ ጭራሽ ይሄን አግተሽ ትተኛለሽ? በጭቤ ነው ተወጋው ነግሬያለሁ። ከዚህ በፊት አልነገርከኝም? በጭቤ ተወግቻለሁ። አልሰማሁም። የሰው ለሰው ድራማ እየተላለፈ እኔ ማታ አሸገዳሚ እልልሃለሁ። እሺ። እና እኔ አይደለሁም ጭቤውን አውጣውና ሀብቶም ነች አብራ የሚሰራው ልጅ እንዲህ ነው የምለው ሀብቶም ውጋው ነው የምለው። ሀብቶም የያዘው ደግሞ ሳንጃ ረዥም ነው። እኔ ትንሽ ሳንጃ ነስኩት። አወጣና ሀብቶምን እለዋለሁ። ሀብቶም ሄዶ ነው የሚወጋው ባርችን እኔ አውጥቼው እና ልጁ እንትን እያልኩኝ መጣ አጠገቤ ቆመና የሰው ልጅ ጭቤ አውጥቶ አይመልስም ይሰነዝራል እንጂ ብሎ ለጭንቅላቴ ነው እንደዚህ ሰደደው። እንዲህ ስመልስ ይሄን ቀረደደኝ እንዴ። ከዛ በጠበጠ ቦታው ምን ሆነ ነው አሉት። ሰው ጭቤ አውጥቶ አይመልስም ማለት ነውር ነው አለ። እንዴት ጭቤ ከወጣ በላይ መለስ ሰውዬ አክቲንግ መምህር ነው እንዴ? ምን እያስተማሪ ነው ምናምን ያላለ ውስጤ እየደማው እኮ ነው። ከዛ ፖሊሶች ምናምን አክሰሱ ኧረ አልከሰውም ምን ሆነ ነው ይባላል። ይሄ ሰው እኮ ሰው ሊወጋ ሰው ሊገል ያለ ሰውዬ ነው። ለእሱ አሁን አግዛችሁ ልታስሩ ነው። ፖሊሶች ጋር ጭቅጭቅ ሌላ አሁን እንትኑ አልቅም ቃማ አለ ልጁ ላይ ታውቁት በቃ አወርነስ ችግር ነው። አይ ከባድ ነገር ውስጥ ነበርክ። አግኝቶ ይሆን አስበዋል። ቀጣዩን ክፍል አልሰራም ማለት ነው። እኔ አሁን በባልቻ የሰራውን ካራክተር እንዴት እንደምናደርበት ሙያተኛ ነኝ አይደል? የሆነ ቦታ ላይ የሆነ የሚሰራቸው አብቶች የሆነ ይገዛኛል እኮ። እሱማ እኔ ፊልም አይቼ እኮ ማልቅስበት ጊዜ አለ። አንደኛ ሲሰሩት ባህሩን ሲወጡ ገጸ ባህሩን ሲወጡት፣ ሁለተኛ ስቶሪው ከትወናው ጋር ሲጣጣም ይገዛል፣ ሲጣጣም ይገዛል። እኔ ያለቀስኩባቸው የሲኒማ ፊልሞች አሉ እያየሁ እንደዚህ ምናምን እንደዚህ አይነት ነገሮች አሉ። ሌላው ከሙያተኛ ውጭ የሆነ ማህበረሰብ ላይ ደግሞ አትፈርድም። እኛ እንደዚህ የሆንን እነሱ እንደዚህ ይሆናሉ። የሆነ ሰው ገለህ በሰላም እየሄድክ ይመስላችኋል? ታስሬ አውቃለሁ። በምን? ለሰው ድራማ እንዴ? የገደለ ምረጥ ተባለ ፖሊስ ጣቢያ ተደርድረም ማለት ነው። ባርች አይቶኝ ያልፋል። የለም እዚህ ውስጥ ነው የሚለው። ፈርቶ ነው ወይስ ታሪክ እንትን ፍሎ የስቶሪ ፍሎ እንደዚህ ነው ፍሰቱ አይደል? አይቶ አላየሁም በቃ የሉም ነው አይደል የሚለው። ያ ታይቶልህ እኔ አገራማን ነው ብዬ ቅዳሜ ጠዋት ነው ድጋሚ ነው ያየው ሰውየው። 4 ኪሎ ለሆነ ጉዳይ ሄጃለሁ። ከ4 ኪሎ በልማት ተነስተን ፈረንሳይ ለጋሲዮን ገብቻለሁ ነው ኮንዶሚኒየም ቤት ለሆነ ጉዳይ ወደ አቧሬ እየወረድኩኝ ና አንተ አለኝ። ማማ ላይ ነው። አቤት ነው ቁጭ በላለኝ።
አቤት ና ቁጭ በል አቤት አልኩት። 6 ሰዓት ምሳ ሰጠ። አቤት አባቴ ቁጭ በል አልኩህ አይደል እንዴ? እሺ ቁጭ አልኩ። እሱ ከላይ እኔ ከታች እሺ ጠጠር እየለቀምኩ ምናምን ምን አድርጌው ነው የት ያቀኛል እያልኩ ሌላ የምሄድበት ቦታ ምን እያልኩ ነው። እና 2 ኮከብ ያለው ምን ሆነ ነው እዚህ ስር ቁጭ ሲል ፈልጌው ነው ይቀመጥ። ፖሊሶች እስከሚመጡ እየጠበቅኩ ነው። የምን ፖሊስ አሉ? ተረኞች በዚህ እስከሚያልፉ ላስረክበው። ምን አድርጉ? ፖሊስ ጣቢያ አምልጦ ነው የመጣው ይሄ አለ። እኔ ነኝ ያህል ጥበቃውን ያህል መቶ አለቃው ሰውዬው ገርሞት በምን ያውቀን? አሁን ለካ 3 ሰዓት ነው የሚጠብቁት። ሽፍት ተደርጎ ድራማውን አይቶ ቀይሮ ነው የመጣው። እዛ ድራማውን አይቶ እኔ ጋር ነው ያለው ሰውዬው። እዛው አገኘህ? ፊት ለፊት አገኘኝ ማለት ነው። ገርሞታል ሰውዬው። ወረደ አልፎኝና አለቃው ማለት ነው የሆነ ነገር እንደማዋነን ብሎን ተመልሰሙት። ድራማ መሰራው ልጅ ነው አይደል አለኝ። አዎ አልኩት። ድራማ ላይ አይተኸው ነው የምታስቀምጠው አለው። ምን ድራማ ነው? እኔ በደንብ አውቀዋለሁ እኮ እንዴ ነፍሰ ገዳይ አይደል እንዴ ምናምን ጭቅጭቅ ጀመሩ። ተነስና ሄድ አለኝ። በሕግ አምላክ አለቃ አለው። ተነስና ሄድ አንተ እኔና እሱ። እሺ እኔ እኮ ሰዎች በመድረክ ቲያትርም የተመቱ ምናምን አውቃለሁ። እሱን አውቃለሁ ከሀገር ውስጥ እስከ ውጭ ሀገር በመድረክ በእርግጥ መድረክ ምንድነው እዛ ባለ ላይቭ ነው በጣም ሰው ላይቭ ቢሆንስ ቲቪ ድራማ መጥቶ ተቀብሎ ይወጋል ማለት ነው። በተለይ የመከላከያ ካምፕስ ከታየ አንድ አታጭም እንደዚህ ምናምን እንደዚህ አይነት ገጠመኞች አሉ። በወሬያችን ላይ ባለቤቴ ምናምን ስትል ሰማሁ። ተሰብስበሃል? ትዳር መስርተሃል? ኧረ በስመ አብ አለኝ 26 ዓመቴ ነው ካገባሁ። እውነትህን ነው? ለምን ዋሻለሁ? አይደለም ገርሞኝ ነው እንጂ 26 ዓመት ነው። 1992 ነው ኢቲቪ ያለው ነው እንዴ? እሺ አሁንስ በሰው ለሰው ድራማ ነው እሷን የሚጠበስኳል በእንትን በነዋይ ሰለቦች። ቆይ ልንገርህ፣ አሁን መቼም ፊልሙም ተሰራ ማስታወቂያም አለ ምንም አለ። እንደው ሚስት ለማግባት የተወሰነ መግደርደሪያ መቼም አይጠፋም። ያኔ ምን አለና ምንድን ነው ሌላ ሙያ ነበረ ለማግባት ስታስብ? ፍቅር እንጂ ምን አድሜ የኛ ዘመን እኮ እንዴ። ቆይ እስቲ እንደው አሁን ካነሳው ያቀር እኔና እሷ 26 ዓመት በትዳር ሕይወት አልፈናል። 4 ልጆች ወልደናል። እስቲል አብረን ነው የምንኖረው። የራሳችን የሆነ ቤት አለን ምናምን። ዋናው ነገር መጠለያው ነው አይደል? መጀመሪያ እሷን ቤተሰብ ጋር ነን፣ ቤተሰብ ጋር ነን። ገብቶሃል አይደል? አንድ አካባቢ ልጆች ነን ምናምን። ከዛ ልጅ መጣ። ከልጅ ሲመጣ የግድ ነው ትሰበሰባለህ። አንድ ቀን እኛ ቤት አንድ ቀን እነሱ ቤት እያልን እናድራለን። ግን ያገባህበት ዘመን ነው የሚገርመኝ። 90 ነው እኮ 92 ልጅ ማሳደግ የጀመርክበት ያገባህበት ጊዜ ምናምን ማንም ሰው በቀላሉ ትዳር ደፍሮ በአንተ እድሜ በአንተ ሁኔታ እኔ ስለማውቅህ እኮ ነው። ኦፍኮርስ እንዴ ለእኔ በጣም ለማመን ሰው ቢነግረኝ አላምንም። እውነት ልንገርህ ፊልድ እንኳን የሚያስወጣ ስራ ቢኖር በትወናው ፊልድ ብትወጣ ኖሮ እንደው የተወሰነ ገንዘብ የማግኘት እድል ምናምን ይኖርህ ነበር። ግን በኢቲቪ አሁን ፊልድ ምናምን የለም። ፊልድ የምትወጣው ኢቲቪ ምን መሰለህ ፕሮግራም አዘጋጅቶ ነው። ፕሮግራም ኖርማሊ ፕሮግራም አዘጋጅቶ ነው። እንደ ሪፖርተር ወይ ዶክመንታሪ የምትሰራ ከሆነ ምናምን ነው። የበዓል ስራ ካለ ግን ለምሳሌ የሙስሊሞች በዓል፣ የኦርቶዶክስ የክርስቲያኖች በዓል ሲኖር ወይ ደግሞ የሀገራዊ ኢቨንቶች የሉ የሆነ ሀገር ላይ ይሄን እናክብር በሚል ምናምን ሲመጣ የምትፈልገው ነው። በድራማ ኧረ ከአንተ ሙያ ጋር እኮ አያይዤ ከአንተ ሙያ ጋር ገቢህ ምን ነበር የሚለውን ለማንሳት ጥሩ ጥያቄ ነው። ስክሪፕት ሪራይት አደርጋለሁ። ያው ጋዜጦች ነበሩ። ፖሊስ መረመርኩ እንዴ? ችግር የለውም ጨዋታ አይደል ያዝነው። እንትን ስክሪፕት ሪራይት አደርጋለሁ። የግል ጋዜጦች ምናምን ነበሩ፣ እነ ኔሽን ብዙ ነበሩ የዛን ጊዜ፣ እነ ሚኒሊክ ምናምን ነበሩ። እንትን ለጋዜጣ ጽፋል? አዎ ጽፍ ነበረ። ግጥሞች ምናምን ሞካክር ነበረ። ከዛ ውጪ ያው ስክሪፕት ሪራይት አደርጋለሁ። ይመጡና ምናምን ነገር ሬዲዮ ትጽፋለህ። ለሬዲዮ የሚሆኑ ነገሮች ወጎች ምናምን ትጽፋለህ። አትወዝንም አይደለም ቤተሰብ ይዘህ። ልክ ነህ። እሱ ቤተሰብም አንዱ ጥቅሙ ደግሞ እሱ ነው፣ እንድትበረታ ያደርግሃል። ከኢቲቪ ሳልወጣ አንድ ታሪክ ላውራ። ኢቲቪ 98 ይሁን ምናምን ላይ የአረፋ በዓል ምክንያት በማድረግ አማተሮች አይደለም የምንባለው
አማተሮች ሰሌክት ተደረጉ ጭውውት የሚያቀርቡ ምናምን ተባለና እኔ አንድ ጭውውት አንድ ልጅ ጽፎ ለመድረክ ነበር ያዘጋጀሁት ዳይሬክተር ሆኜ ያን ለምን መዝናኛ ላይ ያላሳይም ብዬ ይዤ ነጋሽ አቤ ነጋሽ ሰለሞን ተስፋዬ ስንቄ ምናምን አዩትና ይሄማ መቀረጽ አለበት ይሄ ክሩ ይሄዳል ታወይ አብሬያቸው ሄድኩና ሲሄድ በቀለ መንገሻ በቃ ከኔ አተውር ማደላ ከኔ ስለሆነ ታግዘኛለህ የመጀመሪያ ነው እንደዚህ መዝናኛ ፕሮግራም ኮሎኒ ሳረግና ብሎ እሺ ምናምን ብሎ መታራ ሄድን መርቲ የገባል ካቻማሌ ቆመ እሺ እንተበላሽቶ ለምን ስንገባ ከየት ናችሁ እና ማን ናችሁ ምናምን ነው ፍተሻ ነገር ነው አዎ መግቢያው ላይ ሲቆም ምንድነው ያስረዱ ያለ የሚመልከቱ ሰዎች ሳምበዲ ወርዷልና ጨዋታውን አመጣላልና ወርዷል ሳምበዲ እኛ ላየንም ገባን ግቢ ተገባና ትንሽ ረፍት አድርጉ ጎብኙ ስኳር ፋብሪካው ምናምን ተብለን አሁን የሚቀረጸው ይጠና ሰለሞኔን አሰባብራ አለኝ ጋሽ በቀለ እሺ የነፍልፍሉ በነበረከትን ጭውውት በደንብ አላየሁትም ማለት ዳይሬክተሩ ተስፋዬ ስንቄ የነፍልፍሉ አሉ ፍልፍሉ ግሩፖች አሉ ሰለሞን ፍልፍሉን አዘጋጅልኝ አለኝ ሄድኩኝ ልጆቹ አሉ አብሮት የሚሰሩት ኤርሚ የታለ በረከት ፍልፍሉ ቀደም እኮ ነው የወረደው መኪናው የቱ ጋር በርገት ስንገባ ምን ሊያደርግ እጄ ተስፍሽ የለም በረከት ፍልፍሉ የለም እሺ የት ሄዶ ቅድም በር ላይ ስንገባ መኪናው እንደቆመ ነው የወረደው አሉ አይ በቃ ባየው ደስ ይለኝ ነበር ካሜራ እንትን ከማለት ነው ተብሎ ትንሽ ቁጭ ብለን እያለ መጣ ፍልፍሉ ሲመጣ በኩርቱ ፌስታል ንፍሮ ይዞ ስንዴና የሽምብራ ነው አረ ፍልፍሉ ፌስታል ይዞ ነው እንደወረደው ፌስታል ይዞ መጣ አልኳቸው እሺ ምንድን ነፍስ ይማር ብሎ እንደዚህ ከፈተው እንዴ ከየት ነው ያመጣው ቀብሬ እጄ እኮ ነው ከመኪናው ልጅ የት ታውቃቸዋለህ የሞተን ቅበሩ ይላል እዛ ላይ ነፍስ ማር ደግሞ ሲባል ይዤ መጣሁ ክሮች አሉ ብዬ ይዤ መጣሁ አለ ይሄ ገጠመኝ አረሰው ማን በፊልድ ስራ ማለት ጠቅላላ እኮ እሱ ልጅ ህይወቱ እኮ በቃ ቀልድ ነው አይደል እያንዳንዱ እንቅስቃሴው እኔ በጣም የሚገርመኝ ልጅ ነው በረከት ኮሜዲያን ብቻ አይደለም በሰው ነው ብዙ ሰዎች ኮሜዲያን ስለሆነ አይረዱትም እንጂ በረከት በጣም የሚሞት ሰው ነው ለሰው አንድ ቡና ለወረደ ቴካዌ እሺ የመድረክ ቲያትሮችስ ጻፍክ አዘጋጀህ ተወንክ ወደ መድረኩ ስንመጣ ያው እዛ የጀማሪነት ጊዜያችን የለም ሃይስኩል ጽፌያለሁ ቲያትር አዎ ጥልፊያ የሚል አንድ ቲያትር ጽፌ እዛው ሃይስኩል ውስጥ ተሰርቶ ከዛ ከሃይስኩል ከወጣሁ በኋላ ኮርስ ከገባውና ኮርስ ከወጣሁ በኋላ ከበባቶች ነው የመጣ ነው በነገራችን ላይ አብዮት ነበር የኛ ዘመን ኢንሴንስ ምን ልል ፈልጌ ነው ተስፋዬ አስተምሮክ ስትወጣ በክበብ ነው የምትደራጀው ከ130 እና የማያንስ ክበብ ነበር አዲስ አበባ ደረጃ ላይ እንደውም ዋናዎቹ ባሉትን ልጠቅስል ይችላሉ እንደነ መስታወት የነ ፋቡላ የነ ተፈራ ወርቁ ተስፋ ያኔ ነው ከዛና ተስፋ ከፋቡላ ስንት ጊዜ በኋላ ፋቡላ ለአራት ከተሰነጠቀ በኋላ ነው አይዘው የነ ቴዎድሮስ ለገሰስ ዩኒቲ የተባለው ፋቡላ መጀመሪያ ፋቡላ ነበር ቴዎድሮስ የመጣው ከወጋገን ነው ወጋገን ነበር የሚሰራው ባንክ ነው ወጋገን ክበብ ወጋገን ማለት እነ ብርሃኑ ምናምን በጣም አርብ ምሽት የሚባል ደርሳል አልደረስኩም የክበባት ታሪክ ልንገር ይኸውልህ እኔ የዚህ ክበባት ታሪክ ላይ እኔ ሃይስኩል ነበር በቃ ኮረስ ሆኜ የምሰራ የነበረው ቅዳሜና ወር ነው ከሰኞ እስከ ዓርብ ትምህርት ቤት ባይዘው እኛም ሃይስኩል ተማሪ ሆነን ነው እኔ ከ87 አይደል ያልኩ እንደዛው ነው ከዛ በኋላ ነው እስከ 89 መጨረሻ ድረስ አርብ ምሽት የሚባል የክበባት ፕሮግራም ነበር በወፍጮ ቤት ትኬት የለም በስሙኒ ያስቆረጥክ አንድ ሰው ታስከፍል ነበር በስሙኒ ይቆርጡና አርብ ምሽት ይገባል ለምሳሌ አሁን አርብ ፋቡላ ከሆነ ተረኛው ከፋቡላ ሙዚቃዎች ከፋቡላ አጫጭር ውጦች ከሆነ አጫጭር ወጥ ቲያትር ከሆነ ረጅም ወጥ እንደ ቲያትር በስታንዳርድ ቲያትር ሲኔሪ ያለ ምናምን ታቀርባለህ የዛኔ የነ ንጉሱ ጌታቸው ሞዛርት አለ የነ ቀደም እንዳልኩ መስታወት አለ ከመርካቱ አካባቢ ወጋገን አለ እዛው
ፋቡላ አለ ትልቁ በነገር ከክበባት ትልቁ የሚባለው ፋቡላ ነው። ሌሎቹ ኢንተርፕራይዞች ስሙ ራሱ ኢንተርፕራይዞች ናቸው እንጂ እነ ሳላይሽ ምናምን በክበብ ደረጃ ትልቅ ስራ የሚሰራ የነበረው ፋቡላ ነው። ሳላይሽ እስከ ቅርብ ነበር። የጋሽ ጥላሁን ጉግሳ ረዥም ጊዜ ሆኖታል እንጂ ትልቁ ጥላሁን ጉግሳ ማስታወቂያው ሳይሆን የኛኛው ያረፉት አሁን በህይወት የሉም። በህይወት ያለው ጥላሁን ጉግሳ መንገሻ ነው። ያኛው ጥላሁን ጉግሳ አለሙ፣ ያኛው ጥላሁን ጉግሳ አለሙ ነው። ግን እኔ አሁን ይሄ ኪነ ጥበብ ውስጥ እንዲህ በመደብ የሚሰጥ ስም አድማሱ ከበደ ብቻ ነው እኮ ደብል የሌለው። እስካሁን ሰምቼም አላውቅም። ሰለሞንስ ያንተ ሰለሞን ተስፋዬ አንድ ጋዜጠኛ አለ። ሰለሞን ተስፋዬ አንድ ተዋናይ አለ። አይ አንተም መደብ ነህ አይደል? በመደብ የስም መደብ የስም መደብ ነው አንድ ኮርስ ነን እኮ የነ ሰለሞን ተስፋዬ መደብ የነ መደብ ባባትም እኮ አለ። የነ ሰለሞን አለሙ መደብ እያልክም በመደብ ሰለሞን ተስፋዬና እኔ አንድ ኮርስ ነን። ተስፋዬ ጋር ጋሽ ተስፋዬ ግራ ገብቶት ይሄን ነው ሲመዘገብ ያየሁት ብሎ ነው ያሳየውና ሰለሞን በጣም ታዋቂ ልጅ ነው። በጣም ጎበዝ አክተር ነው። አደይ ድራማ ላይ አባቱ ነው የሚሰራው ልጅ። አረ ሰለሞን ተስፋዬ ወይ ደግሞ ምልታዝ የሚል ተከታታይ ድራማ ላይ ባሬስታው ልጅ ማለት ነው። ባሬስታው ሰለሞን በጣም የለፋ ልጅ ነው። ከጋሽ ተስፋዬ ጋር ፋዘር ጋር አብረን ነበር። በቃ የኛ ልጅ ነው እሱ። የኛ እድሜ በጣም የለፋ ልጅ ነው። ጎበዝ ተዋናይ ነው ደግሞ በጣም የሚገርም ልጅ ነው። በትወና የማይታማ ልጅ ነው። ጎበዝ ልጅ ነው እና ሰለሞን ተስፋዬ ሁለት አለን። ያው ትወና ላይ አንድ ጋዜጠኛ አለ ቲቪ መሰለኝ ሰለሞን ተስፋዬ የሚባል። ከዛ ውጪ እኔ ሰለሞን ተስፋዬ ሰምቼ አላውቅም። ብዙ ናችሁ። ዞሮ ከሶስት በላይ ናችሁ። ይኖራል ማለት እድለኛ ነን። ለምን መሰል እድለኛ ነን የምልህ ከአጃቢ ተዋናይነት መተህ አሁን ያለበትን ሳስየው አይ በመሀል የሰራው አክሮባት እኛ ብዙ ለጌስ እናውቀዋለን። አንድ ጥያቄ ልጠይቅህ እስኪ በዚህ አጋጣሚ ወደ ወንዶች ጉዳይ ነው መልሰህ። ወንዶች ጉዳይ የሚለው ፊልም ላይ የሆነ ከመጀመሪያው ከውቂያው ትንሽ እንደሄድን እህትህ ሽቶ ሰርቃ ስጦታ ምናምን ወስደህ የእህቴን ሽቶ ሰርቀህ ስጦታ ሰጥተህ መተህ ወይኔ ሽቶዬን ማየ ምናምን የሚታይ ፎቶግራፍ አለ ግድግዳ ላይ። የዛን ጊዜ ኤአይ አልነበረም። ኤአይ ነው እንዳትለኝ። ፋዘር ናቸው። ፋዘር ነው። እኔን ነው የሚመስለው። አይገርምም? አድማሱ በዚህ እንዴት ኤአይ ለማ በዛ ዘመንና እንዴት ተቀየረ? ምን መሰለህ አሁን ያ ፎቶ የፋዘር ፎቶ የሆነ ሰዓት ላይ ጺማችን ሁሉ አንድ ነበረ። እዛ ላይ ያለው የፋዘር ግድግዳ ላይ የነበረው ፎቶ የኔ የእውነት መልክ ሆኖ ነበር። የሆነ ጊዜ ላይ የኔ የእውነት መልክ ነበር ጺማችን ሁሉ ሳይቀር እና ቤቱም የፋዘር ቤት ነው፣ የኛ ቤት ነው። ፎቶም የፋዘር ነው። አጋጣሚ ሳምበሪ ጋር ረሳሁት ማን ጋር ደረበው አድማሱ ፋዘሩ አይደሉ እዛ ፊልም ላይ የምታዩት። ታዲያ ማን ይስቀልልህ አለኝ ልጁ። አጋጣሚ መልሱ ደስ ይላል። ሌላ አንድ ጥያቄ ያለኛል ብዬ ተጠየቅበት። በታሪክ ጨዋታ ነው ያዝነው። እኔ አሁን ኢንተርቪው አይደለም ያለው ለመድረስ የሚለው ፊልም ላይ ያክስተት እኔ ስለ አክቲንግ እያወራን ስለሆነ ያክስተት ሪል ከልብ ደንግጠህበት ነው አይደል? የትኛው ሞቴ ግድግዳ ስንጥቅ የሚያደርግበት ሲን ቤት ውስጥ ሆነ ግድግዳችሁ እንደዚህ አልነበር? እንደዚህ ሞቱማ እንደዚህ ሰንጥቅ አድርጎ የሚወጣበት የእውነት ግድግዳ ሰንጥቆ ሲመጣበት። አይ የእውነት ግድግዳ ሰንጥቆ ነው የምትለው? አረ ተሰርቷል እንዴ ግድግዳው? እና አክቲንግ ነበር ድንጋቴ እንዴት አለ እንደዚህ ነው እየመሸወዳል። አሁን ሙያተኛው እኛ ነን ሰው ብቻለሁ። እኔ አንዳንድ ጊዜ ወይ የግል ባህሪያችንን ቢያጠኑት አላ ዝም ብሎ ካስት የሆነ ነገር ላይ የሰራውን ወይ ስለመሰልክ ብቻ እንደዚህ ካስት ከማድረግ ጠጋ ብሎ ትንሽ የመቀራረቡ ነገር ስለሌለ ይመስለኛል እዛው ስክሪን ላይ ያይልና በቃ ስክሪን ላይ ያኔ የተጫወተው ለኔ ይሆናል ምናምን ብሎ ማሰብ ይመስለኛል እንጂ የግል ባህሪህን ቢያውቁት ሌላ ብዙ ልትጫወት የምትችላቸው ነገሮች ሊታወቁ ይችሉ ነበር። አው ልክ ነው እኮ ለአድሜ ቅድም እንዳልኩ ምን አለ መሰለህ አንድ ካራክተር ጫውተክ ያውከለ ላለመድከም ላንታን ነገር የተለያዩ ዳይሬክተሮች ጋር ሰርተሃል። ከቴሌቪዥን ድራማ ጀምሮ ወደ ሲኒማ ውስጥ መጣ አለ። ግን ከዛ ይልቅ ለምሳሌ አንተ እና እኔ የምናውቀው የነዋይ ሰለቦች አለ ገዳይ ነበርኩኝ። ከ10 ዓመት በኋላ ሰው ሲመጣ ገዳይ ነበርኩኝ አሰብኩ አይደለ? ከዛስ የሆኑ ፊልሞች ላይ ገዳይ ነበርኩ ወይ ደፋሪ ነበርኩ። ያንን ነገር ነው ይዘው የመጡ ስክሪፕት የሚሰጡት። ግን አንተ እንዲህ በባህሪህ ጸባይኛ ነህ እንደዚህ ነገር አለ እንዴት? ነገርኩ እኮ እንደምን እኔ እኮ ከልጅነት ያስተዳደገ ከቤት
ያለመውጣት ምናምን ችግር ነበር ይመስለኛል። እኔ አይደለም መሳሪያ ዶሮ እፈራለሁ ማለት ዶሮ እፈራለሁ። ዶሮ ከነነፍሱ ባጠገብ ያለው ባጠገብ ካለፈ ነው ይወድቃል እንዴ? ቀለል እንኳን ለምን ማለት ልጅ ሆነህ ነው የምትለኝ? ለምን ስቲል አሁን ገበያ የባሉ ዋዜማ ምናምን ሲሆን አልወጣም ከቤት እንዴ? እኔ አሁን የምኖርበት ሰፈር ፈረንሳይ ለጋ ሲሆን ነው። ለዛውም ኬላ ገበያ ኬላ የሚባል ብሎኬ ገበያ ይባላል። ዶሮ ይሸጣል እዛ አካባቢ ነው ያለኝ ዋዜማ ማለት እውነትህን ነው? የምሬን ነው የምነግርህ። ውሻ ምናምንስ? እኔ ውሻ ምናምን ኢቭን እባብ ምናምን ችግር የለብኝም። አትፈራም? ልይዝ እችላለሁ በእጄ። ዶሮ ግን ባጠገቤ ካለፈ ፌንት ልነቅል እችላለሁ። ታክሲ ላይ አልሳፈርም። የምሬን እኮ ምን አልበላም። በዛ ላይ ደግሞ የሚገርመው ዶሮ አትበላም? ዶሮ አልበላም ከነነሱ በቃ እፈራለሁ። ሰው ቤት ሄድና አንኳኳለሁ እና ለወደዱት የሚል ተከታታይ ድራማ ዳይሬክት ላደርግ ሎኬሽን ላይ ያልኳቸው እንደ ዳይሬክተር ጀሞ ይዘውኝ ሄዱ። ሲሄዱ ግራውንድ ፕላስ ቱ ነው ቤቱ እና አንኳኩ ግቢ አንኳኩተው ሁሉም ገቡ። ግባ ሲለኝ አንደኛው ፕሮዲሰር ይባላል መጀመሪያ ዶሮ መኖር አለመኖሩን ጠይቅልኝ አልኩ። ልጅ ያዘለ ሲት ነው ምን አልከኝ? ዶሮ አለ ወይ? ምን ማለት ነው? ዶሮ ካለ አልገባም ከሌለ ልግባ አልኳት እና ድንክዮሾቹ እግሯ ስቡ ይላል። እነዚህ ነው መጠየቅ ያለብህ ዶሮ አለች። እኔ ዶሮ ነው የምፈራው ማየ የለም ዶሮ አለች። እርግጠኛ ነሽ? አዎ ገባሁ። ይገርም ነገር በጣም ተገርማለች። እንዴት አደረብህ? ፍርሃቱ ግን የምታስታውሰው ነገር አለ? ማለቀው ነገር ማዘንም ሳትነግረኝ ያለፈችው ነገር እሱ ይመስለኛል። በዛም ላይ አትበላ እሱ የሚገርም ደግሞ አለመብላት ይጀምራል። እኔ ለትዝብት ከፈለክ አንድ ቀን ሰፈር ናት ጥላሁን ዘውገን ታውቀዋለህ? አዎ አንድ ሰፈር ናት እና ቢሮኛ ብዛ ብሎኬት ገበያ አካባቢ ነው። እሱ ከቢሮ ሲወጣ እኔ ከብሎኬት ገበያ ሲወጣ የገና ምናምን ዋዜማ ቀን እና እሮጣለሁ። እሺ አንዱ የሰፈር ልጅ እንደዚህ ይዞብኝ ነው እና እንደዚህ እኮ ነው ከቢሮ ሲወጣ እኔ ወደ ቤት ልገባ ስል ተጋጨ። እያያት ሄድም እንደዚህ ሲለኝ ዶሮ ብዬው አለሁ። በስቲያው ቀን አቆ ዶሮ እኮ ነው ያልከኝ። ዶሮ መስራት አይደል ባክ ዶሮ ይዞኛል ይዞብኝ ምናምን መጥቶ ካንተ በላይ ነው ሳውቁ ቁጭ ብሎ ጥላው እንትና ጀንዶ ዶሮ ፈራለሁ አለ። እሺ እቤት አይበሉም ልጆቹ ባለቤትም። ስለዚህ አንተ ውጭ ነው የምትከርመው። ሲታ ምን ይበላሉ መብላት። ዶሮ ከገዙ ግን ቤት አልገባም ካልታረደ። ማረዳቸውን ማቀው ላባ ምናምን እዛ በር ላይ ሲያስቀምጡ ያቃገባሉ። ከዛ ውጭ ላራድ ይችላል። ዶሮ ታስ ኮንዶሚኒየም ቤት ነው ያለው ባላንድ መኝታ የታደራለ የማይታሰብ የማይታለም ነገር ነው። ለሊት ይዛራል እንዴ? ሽንት ቤት ነው የሚያስቡት፣ ሌላ ቦታ አያስቡትም። ከዛ ላደርግ በቃ ውጭ ላደርግ ይችላል። ዶሮ በጣም ነው ፈራው እና እንኳን አይደለም የሰው ነፍስ እንደቀልድ አድማሱ አፍቃሪው ነው የሚሰራው። አፍቃሪ ማለት አፍቃሪ አልቃሻ እንዴት ያለቅሳል። ይሄ ምናምን ብቻ ነው የሚይዙት። ገብቷል። ምን አይነት ሰው ሊያፈቅር ይችላል እንኳን አይደለም ጥናቱ ውስጥ አንገባምና ይሄን ይመስላል። እኔ ያው ካራክተር ይሰጡ የሚገርም ነገር ነው የነገርከኝ። ቡና ልድገምህ? አይ ያመሰግናለሁ። ሰሌሲ ስለ ልጅነት ንገረኝ። ምን አይነት ልጅ ነበርክ ልጅ ሆነ? ልጅ ሆኜ የሚገርም ነገር ያው 4 ኪሎ ላይ ተወለድኩት። እንደ 4 ኪሎ ልጅነት ከቤት ወጥቼ አላደኩም። የሚገርም ነገር እንዳትደነቅ ቡሄ ጨፍሬ አላውቅም። እናቴ በጣም ስትሪክት ነበረችና እናቴ ነች ያሳደገችኝ። ያው አዋ እንደ ልጅ ሰጥቼ አላውቅም ምናምን እስከ 7ኛ ክፍል ድረስ ምናምን በጣም ፈራ ነበር ከሰዎች ጋር መገናኘት። ያው 7ኛ ክፍል ስገባ እና ወደ ሚኒሊክ የሚባል ትምህርት ቤት ስሄድ ከልጆች ጋር መገናኘት ስጀምር ምናምን መውጣቱ መድፈሩን ጀመርኩ። ከዛ ውጪ ከትምህርት መጽሐፍና ደብተሮች አታስይዘኝም ነበር። መጽሐፍ ያዝኩ ከተባለ ክረምት ነበር ሌላ መጽሐፍ፣ እሱም ከተፈቀደልኝ ነው። አጎቴም በጣም ጠንካራና ተቆጪ ነበረ። የደርግ ዘመን ልጅ አይደለም አቤት ጥበቃ ምናምን ነበር፣ ኃላፊ ነበር። እና ቀዱላ አስቀምጦ ነው ፍቅር እስከ መቃብርን በ4 ቀን ነው የጨረስኩት። በቀዱላ ሰርቶ አደር የሚባል ጋዜጣ 16 ገጽ ነው ያለው ፊት ነው አለ። እሺ በ30 ደቂቃ ውስጥ ማንበብ ባለብኝ አጎቴ ቁጭ ብሎ ሰርቶ አደርን የሱ ነው። ያንን ካላነበብኩለት አይመለከተውም። ጊዜ ቤት ከ1 እስከ 12 በቃ አለ። አቤት ጥበቃ ከሆነ ደግሞ ሰርቶ አደር ጋዜጣ በነፃ ሁሉ ሊሰጠው ይችላል። በቃ እኛ ቤት ሰርቶ አደር ጋዜጣ አለ። ግድግዳችን ሁሉ አቤት ኢትዮጵያ ወይ ሞት ምናምን ነው ነጋገር ምናምን ወደፊት እውነቴን ነው ቀልናል። በፍቅር ቀይ ምናምን ይሄ መዶሻ ምናምን ያለበት ነው እና ቀና ብዬ ሳየው ምስሉን ካየኝ አጎቴን ነው የማየው። ማካሳ ተኝቷል እላታለሁ። እናቴን ነው እንደዛ ምን ነው የለም ስትለኝ
አይ ሞደሽ ሆነ ያቺ ዱላ ነች ትለኛለች። ዱላዋ ደግሞ በጣም ከእጇ አጠፋም እና እንደዛ ነው ያደኩት። ልጅነቴ ብዙም እንትን ያለ አይደለም። ከሰባተኛ ክፍል ከሚባሉ 82 ምናምን ባላም ተመረጠ። ከዛ በኋላ ነው እንደ ልቤ የወጣሁትና ሃይስኩል ስገባ ነው ወደ ድራማና ሬዲዮና ድራማ ክበቦች ምናምን በጥምረት አለ ሃይስኩል ላይና እዛው ስመጣ ነው። በልጅነት ምን ትወድ ነበር? ውጭ ላይ ምን ገዝተህ ትበላ ነበር ወይ ምን ይገዛልህ ነበር? እንደዚህ ቆቆር ወድ ነበር ያለ ማዋሸት። ቆቆር ማለት ብስኩቴ እሱን ወድ ነበር። ከዛ ውጭ ቦክሰኛ የሚባል ኬክ፣ ቦክሰኛ ውስጡ ክሬም አለውና ኬክ ትወዳለህ? የዛ ሰዓት ነው ቦክሰኛ ገዝተን ላቅምስ አለ ኬክ ላቅምስ ካለ አታጓጓኝ። ነገርየው በሚስጥር ነው። ምረጥ። ዋው ያልኩኝ የትኛው? ቦክሰኛው ልጅነት ነገር ልታሰብ በቤት ይኸውልህ በአፋችን በእጃችን ስንበላ ክሬም ይወጣ ነበር። ባይዘው በይ ፐርፐዝ ነው የምታዘጋጀው። ይሄኛው ዛይንሶች ናቸው የሚሰጡ። የእነሱ ግብዣ ነው። እንግዶቼን እጋብዛለሁ። የሆነ የበዓል ዝግጅት ምናምንም ሲኖር ይሰጡኛል። ግን እኔ በምንድን ነው እየሄድኩ ነበር የምበላው። የሚገርም በ10 ደቂቃ ውስጥ ቶርታ ኬክ ይደርስላል እንጂ እንደ በፊቱ እንደ ድሮ እንደሚታጠበው ፎቶ ከነጎዲያ ምናምን የለም። ወዲያው ከዛ ጣዕሙ እንዴት ነው? በጣም የሚገርም ነው። የልጅነት ትዝታዬን አመጣው። ይኸውልህ መለስኩ አርበስ እጅ እዛው በጣም ጤንቂው አመሰግናለሁ። የሚጠነቀቁት እኔ ብዙ ጊዜ ረጅም ጊዜ ሆኖኛል የእነሱ ደንበኛ ሆኜ። አሁን ደግሞ ለዚህ ዝግጅት እነሱ አለን ብለው አንደኛ ደረጃ ስፖንሰር ሆነዋል። ዋው ይመቻቸው። አንተንም ይመች ያበርክትልህ። ወደ ፊልሙ ደግሞ ስንመጣ መጀመሪያ የሰራው ፊልም ምንድን ነው? ወደ ፊልም ስመጣ በትወና ደረጃ ማለት ነው የሰራሁት ፊደል አዳኝ የሚል ፊልም ነው እና ሳምሶን ታደሰ ያለበት ሳምሶን ታደሰ ቤቢ ኦዝ ስቱዲዮ ሰዳኪያል አየለ ሰዳኪያል አሪፍ ፊልም ነው። ባይዘው የፊልሙ ዳይሬክተር አብይ ማለት ነው። ሲነሬ ነው። ሃይስኩል ሚኒሊክ ከብር ነው የተማረው። ሰርከስ ኢትዮጵያ ገብቶ ነው ከሚኒሊክ ወጥቶ ከዛ በኋላ ውጭ ወጥቶ ምናምን ተመልሶ መጥቶ ፊደል አዳኝ ነው የሰራውና እንደ ካዝን የሚስቴ ካዝኖች ናቸው እነ አብይ ማለት ነው። በአጋጣሚ ያገኛል መድረክ ቶን ይሰራ ሃይስኩል ማለት ነው። እሱ ይቀድመኛል ብዬ የለ በክፍልም በምን ከውስጥ ከዛ የሆነ ቤት ተገናኘንና አሁንም በዛው ሙያ ውስጥ ነው ያለው። ካስት አድርጌ ጨረስኩኝ ተዋናይ መርጬ። ግን አንድ ቦታ አሳትፍሃለሁ አለኝና ጥበቃ ምንም ዲያሎግ የለውም። ያው ይሄ እልፍ ስትል በፊትኛ ብርቃችን አልነበር። በፊልም ታሪክ ደግሞ ለእኔ ብርቅ ይሆናል እና አንድ ቀን ማታ ጠራኝና ሰራሁኝ። ከዛ ዲፕሎማት ሰራው ከናወድ ጋር። ከዛ በኋላ ፊልም ትምህርት ቤት ገብቼ እየተማርኩ አልነበረ ብዬ የለ ፊልም ትምህርት ቤት ገብቼ ጽሁፍ ፈራው። የት ነው ፊልም? ቶም እሺ፣ ቶም ቪዲዮግራፊ። ገባሁና ይነቃቸው ሹመቴ አስተማረህ እዛ? የተማርኩኝ ስክሪፕት ጽሁፍ መጽሐፍ ፈራው። ከዛ በኋላ ጻፍኩኝ። ቶም ከገባ በኋላ ጽሁፍ ፈራው። ተገደብኩኝ ማለት ነው ሳቀው። ከዛ እዛ እየተማርኩ እያለ አንድ ግለሰብ አንድ ሰውዬ መጣና ፊልም ፕሮዲስ ላደርግ ነው አለኝ። ምን ልተባበር አልኩት። ፊልም ዳይሬክት እንድታደርግልኝ። እንዴት መጣ? የፊልም እይታህን ሰዎች ነግረውኝ ነው። ያ እንግዲህ ፎልት ፋይንደር ትሆን የለ ትምህርቱ ጋር ስትሄድ ምናምን የሆነ ፊልሞች ስናይ ምናምን እናወራለን በጋራ ስናይ እና አንተ ዳይሬክት እንድታደርግ ፈልጋለሁ። እሺ። ዶነሩ የሚል ፊልም መጣ። የሚገርምህ ዮሐንስ አፈወርቅ ብቻ ነው ተዋናይ እኔ ጋር ዶነሩ ላይ ተሆል ተዋናዮቼ ሰሌክት እያደረኩ ለምሳሌ ብሩክታይት ተክሎ የምትባል ልጅን መሪ ገጸ ባህሪ የምትሰራዋ ልጅ ማለት ነው። ቤተክርስቲያን ጠዋት ስትጸልይ ድምጿን ሰምቼ ነው ካስት ያደረኳት። ጸሎቷ እዛው ተሰማ። ዮሴፍ ዳኔ የሚባል ልጅ በጣም ላይ የጸለየችው ወደ ጎን ግዙፍ ልጅ ምናምን መንገድ ላይ ፋይቭ ዞን የሚባል ካፌ በረንዳ ላይ ቁጭ ቤት በሙዚየም 5 ኪሎ ሲያልፍ አየሁት።
ይሄ ልጅ እኮ ዲያስፖራውን ካራክተር ሊሰራን ይችላል እያልኩኝ ከራሴ ጋር ሄጄ ሮጬ ተሻግሬ ፊልም ላይ ሰራ ነው ስለ አግኝቼ ነው አለኝ። በቃ አንብቦ ስክሪፕት ነው አልኩት። ሊነግርህ ይችላል። መጀመሪያ ካስታርኩት መዓዛ ገብረሕይወት ካስታርኳት እኔ ነኝ። እንደዚህ እያለው ሰዎች እንደዚህ ያልፋሉ። አየህ እዛ የመጀመሪያ ፊልሜ እሱ ነው ሳዘጋጅ ማለት ነው። ከዛ ፊልም መጣ ትወና ገዳይ ሲመጣ ደፋሪ ሲመጣ የማፊያ ቡድን መሪ ፍለጠው ቁረጠው አስተኛት ሰራት ምናምን የሚል ነገር ነው። ብዙ ጊዜ ለምንድን ነው ይሄን ብቻ የሚያምጡልኝ ምናምን ከራሴ ጋር ያልሰራኋቸው ይበልጣሉ ከመጡት ውስጥ የሰራኋቸውም እንደዚህ አሉ። በቃ በአንዱ ነገር ከወደደህ የሆነ ሰው እንደዚህ ቶሎ ሀሳቡ ላይ የምትመጣ እዛ ላይ ነው የሚመጣው። እንትን ነው የምለው በዛ። አሁን ምን ላይ ነህ ታዲያ? አሁን እግዚአብሔር ይመስገን በቅርብ አንድ ዳይሬክት ያደረኩት ፊልም ይወጣል። አንድ ተከታታይ ድራማ በቅርብ ጀምራለሁ። የሆነ የሚገርም ፖስተርም አይቻለሁ። ዋው ቃታ ዲኤስቲቪ ላይ ቃታ። አዎ ደስ የሚል ፖስተር ቃታ የሚገርም አንተ ብቻ ያለበት እየታየ ነው አሁን። ኦልሞስት ሚኒ ነው እና አልቋል። ስንት ክፍል ማለት ነው? 13 ክፍል ነው ሚኒ ሲሪስ። በቀጣይ አንድ 90 ምናምን ክፍል ቀረጻ ጀምረናል። አሪፍ ዲኤስቲቪ ነው እሱ ይመጣል። አሪፍ ነገር ላይ ያለ ነው እንዳልኩ አሁን ከነ ኤልያስ ተስፋዬ ጎሺቲ ጎሽፍሳ ሆነን የራሱ ኤልያስ ተስፋዬ የመድረክ ቲያትር እግዚአብሔር ከፈቀደ ይፈቅዳል። ከስንት ዓመት በኋላ ነው እንግዲህ ተገናኝተን የመድረክ ቲያትር ኤልያስ ተስፋዬ ጽፎ ያዘጋጀው ነው። ዙፋን የሚል የመድረክ ቲያትር 6 ሰው የሚሰራበት 1 ሴት 5 ወንድ። ጥሩ ነው። እሱን ልናወጣ ዝግጅት ጨርሰናል። አይ ጥሩ ነው በጣም። ትንሽ ጎሽት ያው የጤና ችግር ምን ሆነ? እግሩ አካባቢ ላይ የሆነ የጤና ችግር ገጥሞት በዛ ምክንያት ነው። ወደ መድረኩም ያው ከ30 ምናምን ዓመት በኋላ ተያይዘን ልንመጣ ነው። አሪፍ የአንድ ዘመን ልጆች ነን። ከዛ ውጪ እጽፋለሁ ታውቃለህ፣ እጽፋለሁ። አሁንም መጽሐፍን አላቆምኩም። በጽሁፎች አሉኝ፣ አዘጋጃለሁ። የማዘጋጀቱ ካፓሲቲ አለኝ። ሰፈር ከመዋል ደግሞ ተውናለሁ። ትወና እችላለሁ ተብሎ አይወራማ። ትወና እኮ በነገራችን ላይ ትምህርት አይደለም። ሰፈር ከመዋል አይሻልም? እንደዚህ ልክ ነው። አሁን ባለው ውጣ ውረድ እንደው ከሰፈር ከመዋል ባላገኝ ሰፈር ከመዋል የሆነ ለሙያው ፍቅር ብዬ ተውናለሁ። የሚያስተውሉኝ ሰዎች ካገኘው የሚያግዝን ነገር ለቡና ማፍራት የሚያግዝን ነገር ልስራ። እሺ አይሻልም? እድሜ ግን በጨዋታ በጣም ብዙ አስለፈለፍከኝ። የሆነ የምሄድበት ቦታ ነበረኝ፣ እሱን ሁሉ አስረሳኝ። ስለ ግብዣና ስለ ግብዣ አመሰግናለሁ። እንደወረደ ቡናህን ጠጥቻለሁ፣ አመሰግናለሁ። እሺ እንለያይ። እሺ አመሰግናለሁ ሰሌ። መልካም ጊዜ አሳለፍኩ ካንተ ጋር። እሺ ወዳጄ ቀጣይ ሰው በለ። እሺ መልካም። ቻው ቻው።